ደብረ ታቦር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል የነገረ መለኮት ክብደት አለው? ጌታ በደብረ ታቦር ያሳየው ክብር አዳም ከመዋረዱ በፊት በገነት የነበረውን ክብር ያመለክታል ይላል። ወንጌላውያኑ የጻፉት በዓይናቸው ያዩትን፣ በጆሮአቸው የሰሙትን፣ በእጃቸው የዳሰሱትን፣ በልባቸው ያስተዋሉትን ነው። ጌታ ግርማ መለኮቱን ሲገልጽ ሙሴና ኤልያስ ታይተዋል። ለምን እነርሱ ብቻ ተመረጡ? እስመ በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት አለ። የደብረ ታቦር በዓል ሃይማኖታዊ ነው ባህላዊ ነው ወይስ ሁለቱ ነው? ደብረ ታቦርማ በቀራንዮ ለምናገኘው ክብር ኋላ በትንሣኤ ለምናገኘው ክብር እኮ ቅምሻ ነው። ሰማና በብሩ ደመና ሰማና በብሩ ደመና የቡዬ ብርሃን ለኛ መጣልን። የኔታ በዚህ መልኩ ለመገናኘት ስለበቃን እግዚአብሔር አምላክ የተመሰገነ ይሁን። እንኳን ደህና መጡ። እኔም ካንተ ጋር በዚህ መልክ ስለተገናኘን በአዲሱ ሚዲያችን በጣም ደስ ብሎኛል። አንተ ከኔ ጋር ቆይታ ብለኛል። እኔ ደግሞ እሸቱ አለማየሁ ከታደሰ ወርቁ ጋራ እየተቀባበልን እየተካፈልን እየተጎራረስን ለእናንተም እያጎረስን አፍ የሚጎርሰውን እጅ መጥነዋል እንደሚባለው ጆሮ የሚሰማውን ደግሞ አንደበት ይመጥነዋልና ጆሮአችሁን የሚመጥን አይምሮአችሁን የሚያጠግብ ህሊናችሁን ያሳርፋል ብለን ያሰብነውን ሐሳብ እናካፍላችኋለን። ዛሬ የደብረ ታቦር በዓል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዓላትን እንድታከብራለች። በበዓላቱ በኩል እንዲተላለፍ የምትፈልገው መልእክት ምንድነው? በተለይም ደግሞ ዛሬ ከዘጠኙ የጌታ አበይት በዓላት መካከል አንዱ የደብረ ታቦር በዓል ነው። በዚህ በዓል ምን ተደረገ? ምን ተከናወነ? አንደኛ በእለቱ የተከናወነው ድርጊት፣ ሁለተኛ በዚህ ድርጊት እኛ ያየነው ለኛ ያገኘነው ተስፋ ምንድነው? በሶስተኛ ደረጃ ደግሞ ዛሬስ እኛ ከዚህ በዓል የተነሳ ምንድነው መሆን ያለብን ብለን ራሳችን እንድንጠይቅ ማድረግ ነው። እና እኔ ሁሉ ጊዜ በብዙም ሚዲያ ላይ ተናግሬዋለሁ። ታደሰ የበዓል መሰረታዊ ዓላማ ሁለት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከፍ ሲል የጌታን ዝቅ ሲል የእመቤታችንን ከዛም ዝቅ ሲል የጻድቃን የሰማዕታት የመላእክትን በዓላት ወር ቀን ዓመት መድባ በውዳሴ በቅዳሴ በማለት በሰዓታት እንዲከበር ስታደርግ ሁለት ዋና ነጥቦች መሰረት በማድረግ ነው። አንደኛ ሰውን ከእግዚአብሔር ጋር ማገናኘት ነው። እንደሚታወቀው ሰው ረሃብተኛ ነው፣ እግዚአብሔር የሕይወት ምግብ ነው። ሰው በሽተኛ ነው፣ እግዚአብሔር መድኃኒት ነው። ሰው የተጠማ ነው፣ እግዚአብሔር የሕይወት ውሃ ነው። ሰው የተራቆተ ነው፣ እግዚአብሔር እርቃን ሸፋኝ ሙቀት ሰጪ ልብስ ነው። እና ረሃብተኛውን ከምግቡ፣ የተጠማውን ከውሃው፣ የተራቆተውን ከልብሱ፣ የደከመውን ከሚያጠነክረው ማገናኘት ነውና ዓላማዋ አንደኛው ሰውን ከእግዚአብሔር ጋር ማገናኘት ነው። በሁለተኛ ደረጃ ደግሞ ሰውን ከሰው ጋር ማገናኘት ነው። በተለይ አሁን ይሄ በጣም እየገባን መጥቷል። ሰው ዛሬ ትውልዱ ቢዚ ነው፣ ታውቀዋለህ፣ ጊዜ የለውም። ወላጆች ለልጆቻቸው፣ ልጆች ለወላጆቻቸው ጊዜ የላቸውም። አሁን ደግሞ እረኞች ለበጎቻቸው ማለት ካህናት ለምእመናን ሁሉ ጊዜ እያጠራቸው መጥቷል። እርስ በርስ የመገናኛው እድል እያጠረ መጥቷል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሰውን ከእግዚአብሔር ጋር ከማገናኘት በተጨማሪ ሰውን ከሰው ጋር ማገናኘት ትልቁ ስራዋ ነው። ምክንያቱም ሰውን ከሰው ጋር ከማገናኘት የበለጠ ትልቅ ድርሻ የለም። ሰውን ከገንዘብ ልታገናኘው ትችላለህ፣ ከሹመት ከስልጣን ከምን ልታገናኘው ትችላለህ። ነገር ግን በህይወቱ ሰው የሚሸፍንለትን ቀዳዳ ገንዘብ ሊሸፍንለት አይችልም። እና እንግዲህ በዓላት ዓላማቸው ይሄ ከሆነ ወደ ዛሬው በዓል እንምጣለ ማለት ነው። ልክ ነው። ቴንታ አንድ ነገር አስታውሰውኝ ነው ከዚህ ከበዓላት ዓላማ አንፃር ማለት በተለይ እንደኛ አይነት እንደ ኢትዮጵያ ባሉ አገሮች በዓላት እርሱ ከገለጿቸው ሁለቱ ባሻገር አንዱ ማህበረሰብ ሌላውን ማህበረሰብም የሚያቀበት መንገድ ነው። በጣም አሁን ኢትዮጵያ የምንላትን አገር አንዱ ማስተሳሰሪያ ገመዱ በዓላት ናቸው። ለምሳሌ ከደቡብ ተነስቶ ከምዕራብ ተነስቶ ከምስራቅ ተነስቶ የልደትን በዓል ለማክበር ላሊበላ ሲጓዝ ከቦታው ከበዓሉ በረከት ረድኤት ከማግኘት ባሻገር እዛ ካለው ማህበረሰብ ጋር ይተዋወቃል። የዛን ማህበረሰብ አመጋገብ ስርዓት ሁሉ የሚያቀበት። ሌላው ደግሞ ከሰሜን ተነስቶ ምስራቅ ላይ ቁልቢን ሲያከብር፣ አዋሳ መጥቶ የገብርኤልን በዓል ሲያከብር እዛ አካባቢ ያለውን
እዛ ካለው ማህበረሰብ ከመተዋወቅሽ የዛን ማህበረሰብ አኗኗር፣ ባህል፣ ቋንቋ ራሱ የማወቅ እድሉ ሰፊ ነው ማለት ነው። ስለዚህ በዓላት አገር የመስራት አቅም፣ አገርን ህዝብን የማስተሳሰር አቅም አላቸው ብለን መውሰድ እንችላለን። ይሄን እንግዲህ ወደ ዛሬው ወደ ዋነኛው የመነጋገሪያ አጀንዳችን ስንመጣ ደብረ ታቦር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል የነገረ መለኮት ክብደት አለው? ክብደቱ እስከ ምንድን ነው ይሄ በዓል? በጣም እንደው ዝም ብለን በዓል ብቻ የምንለው ነው ወይ? በጣም ጥሩ ጥያቄ ነው ያነሳው። መቼም መታወቅም ያለበት ይሄ ነው። በነገራችን ላይ መጽሐፍ ቅዱስ በሶስት መሰረቶች ላይ የቆመ መጽሐፍ ነው። በዶግማ በቀኖናና በባህል ላይ ማለት ነው። እንግዲህ እኔ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን በሙሉ ቁመናዋ በሙሉ ተክለ ክርስትናዋ አጠናለሁኝ የሚል ለአማኙ ክርስቲያኑ ለመሰረታዊ ለድህነት ዕውቀት ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአፋ በውጭ ያለው ደግሞ ለጠቅላላ ዕውቀት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አጠናለሁ የሚል ሰው በሶስት መሰረቶቿ ማጥናት አለበት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የቆመችባቸው ሶስት ጉልቻዎች ወይም ደግሞ ሶስት መሰረቶች አሉ። እነዛ ዶግማ፣ ቀኖናና ባህል ናቸው። በባህል ውስጥ እንግዲህ ትውፊት ሊኖር ይችላል፣ ታሪክ አለ። ይሄኛው የሚበተን የሚተነተን የሚመሰጠር አንድ ሽግ ነው እንጂ ነው ጥቅል ሐሳብ ነው እንጂ ዝርዝር ሐሳብ አይደለም። እና በዓላትን በሚከበሩበት ጊዜ ደብረ ታቦርን ጨምሮ እነዚህ ሶስት ነገሮች ይስተዋላሉ፣ ይከናወናሉ። እና ደብረ ታቦርም እንግዲህ በዋናነት ነገረ ሥላሴ ነገረ ሥጋዌ የሥላሴ አንድነት ሶስትነት የተገለጠበት በተጨማሪ ደግሞ የሥጋ ፍጹም አምላክነት የተገለጠበት የተዋረደው ሥጋ ከገነት ናውጣ ተብሎ ተባሮ ጸጋው ተገፎ ባህሪው ጎስቁሎ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቶ ከገነት ተባሮ እንደ ሌባ አንገቱን ደፍቶ የወጣው ሥጋ ወደ ገነት እንዳይመለስ ሱራፌል ኪሩቤል የምትንቦገቦግ ሰይፍ ይዘው እንዲጠብቁት የተደረገው ሌባው፣ ወራዳው፣ በሽተኛው፣ ስደተኛው፣ ረሃብተኛው፣ ጥመኛው ያጋንንት መጫወቻ የነበረው የረሃብ የጥም መጫወቻ የነበረው የበሽታ የባዶነት መጫወቻ የነበረው የሰው ልጅ ሥጋ አሁን ክብር አግኝቶ ከመለኮት ጋር ተዋህዶ በደብረ ታቦር አምላክ ሆኖ የተገለጠበት ነው። አሁን የዘረዘሯቸው ነጥቦች አሉ። የደብረ ታቦር በዓል ከምስጢረ ሥላሴ ከነገረ ሥጋዌ ጋርና ከሰው ልጅ መዳን ድህነት ጋር አብሮ የሚተሳሰር በዓል በጣም ትክክል። ከዚህ አንጻር የዚህ የብርሃነ መለኮቱ ክስተት ከጌታችን የማዳን ስራ አንጻር በየትኛው ስፍራ ይቆማል? እንደውም ለምንስ ነው ራሱ ከነገረ መስቀሉ ከሕማማቱ በፊት የመጣው ራሱ ለምንድን ነው? ይሄ ራሱ ትርጉም ይኖረው ይሆን? በጣም ጥሩ። ምን መሰለህ እንግዲህ ይሄ ወዴት ይወስደናል? ይሄ ሐሳብ መሰለ ታደሰ ሐዲስ ኪዳን ወደ ማጥናት ይወስደናል። ሁልጊዜ ሰዎች ሐዲስ ኪዳንን ሲያጠኑ እንደ መነሻ መውሰድ ያለባቸው ብዙ ጊዜ ትኩረት ያልሰጠናት አንድ ጥቅሳለች። በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ወንጌላዊ ማቴዎስ የኢየሱስ ክርስቶስን የትውልድ ሐረግ ሲቆጥር የተናገረው ቃል አለ። እንደሚታወቀው የማቴዎስ ወንጌል ለእስራኤላውያን የተጻፈ ነው፣ ለዕብራውያን የተጻፈ ነው። ዕብራውያን ደግሞ አብርሃም ዳዊት ማለት በዕብራውያን እግዚአብሔር አምላካችን ዳዊት ንጉሳችን አብርሃም አባታችን ብለው የሚመጻደቁ የሚመኩ ሌላውን ዓለም የሚጸየፉ የሚንቁ ሰዎች ናቸው። እና ወንጌላዊ ማቴዎስ ታዲያ እነዚህን ሰዎች ወደ ክርስትና ወደ ነገረ ድህነት ወደ ክርስቶስ የማቅረቢያ መንገዱ ምንድነው ብሎ ሲያስብ አንዱ አባቶቻችን የሚመኩባቸውን የሚኮሩባቸውን የሚመጻደቁባቸውን አብርሃምና ዳዊትን ማምጣት ነው። እና እዛሽ ለባባይ ምንድነው የሚለው? ወልደ ዳዊት ወልደ አብርሃም ኢየሱስ ክርስቶስ የኢየሱስ ክርስቶስ የትውልዱ ቁጥር ይልና ሲጀምር ይላል የዳዊት ልጅ የአብርሃም ልጅ ይላል። አሁን ሐዲስ ኪዳንን የሚያጠና ሰው ነገረ ድነትን የሚያጠና ሰው ነገረ ሥጋዌን የሚያጠና ሰው ነገረ ተዋህዶን የሚያጠና ሰው የሥጋን ልዕልና የመለኮትን ትህትና የሥጋን ሕያውነት የሥጋን ወደ ሕያውነት ማደግ የመለኮትን ወደ ሟችነት መውረድ የሥጋን ወደ ረቂቅነት ማደግ የመለኮትን ወደ ግዙፍነት መውረድ የሚያጠና ሰው ይችን ጥቅስ መያዝ አለበት። ኢየሱስ ክርስቶስ የዳዊት ልጅ ነው፣ የአብርሃም ልጅ ነው።
ይሄንን ይዘን ስንነሳ ኢየሱስ ክርስቶስ ተሰደደ፣ ተራበ፣ ተጠማ፣ ጾመ፣ ጸለየ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ የሚሉ ለዳዊት ባህሪ ለአብርሃም ባህሪ የሚስማሙ ለአብርሃም ቢነገሩ የማያስደነግጡ የሰውነት ቃላት እናገኛለን። አሁን እነዚህ የሰውነት ቃላት የሥጋ ነበሩ። አሁን በደብረ ታቦር ግን ቅድም እንዳልነው ምን ሆነ? ለመለኮት ነው ተገኙ። ያ የማይራብ የማይጠማ የማይሰደድ መወሰን የባህሪው ያልሆነ መራብ የባህሪው ያልሆነ መጠማት የባህሪው ያልሆነ በቦታ መወሰን የባህሪው ያልሆነ ዘመን መቆጠር የባህሪው ያልሆነ በሁኔታዎች ውስጥ ማለፍ የባህሪው ያልሆነ መለኮት አሁን ከሥጋ ጋር ተዋሃደና ምን ሆነ? የሁኔታ ጥገኛ ሆነ፣ የጊዜ ጥገኛ ሆነ፣ የቦታ ጥገኛ ሆነ፣ የዘመን ቁጥር ጥገኛ ሆነ። እንደውም በዚህ በሉቃስ ወንጌል ላይ እኮ 30 ዓመት ሞላው 40 ቀን ሞላው 12 ዓመት ሞላው እኮ ብሎ ተጽፏል አይደል? በቅዱስ ያሬድም ቅዱስ ኤፍሬምም በረቡዕ ውዳሴ ማርያም ላይ ወለዘ አልቦ መዋዕል ኮነሎቱ መዋዕል ዘመን አይቆጠርለት የነበረ መለኮት ከሥጋ ጋር ተዋህዶ ዘመን ተቆጠረለት አለ። ስለዚህ እንዲህ ብለን መደምደም እንችላለን። ይሄን በታቦር ላይ በደብረ ታቦር የታየው ክብር በቀራንዮ ላይ የታየው መስቀል ተቃራኒ አይደሉም። ልክ ነው፣ መገለጫው ነው። አዎ። ከዛ የአንድ ምስጢር ሁለት ገጽታዎች ነው። በታቦር ክርስቶስ ክብሩን ገለጠ፣ በቀራንዮ ደግሞ ፍቅሩን ገለጠ። ያ ክብር በፍቅርና በመስዋዕትነት ተገለጠ። በያ በኩል ደብረ ታቦር የትንሣኤና የዳግም ምጽአት ቅድመ ማሳያ እግዚአብሔር ይስጥልኝ ነው ብለን መናገር እንችላለን። በጣም ትክክል ነው። እዚሁ ላይ እንደው ልንጠቅህና በማህሌተ ጽጌ የሚባል ድርሰት እንዳለ ታውቃለህ። በጣም በምስጢር የታጨቀ በጣም በጣፋጭ ታሪክ የታጨቀ እውነቱን ለመናገር ደራሲው የመጠቀ የረቀቀ እንደው ቅድስና ያለው ብቻ ሳይሆን በንባም በእውቀትም የበለጸገ ሰው እንደሆነ ድርሰቱ ያስታውቃል። እና እዛ ላይ ሊቁ እንደው የተናገራት አንዷ ምንድነች? በላይ ሌኪ ወበዮርዳኖስ ወበታቦር 60 ጊዜ ያተ በታቦር በዮርዳኖስ በአንቺ እመቤታችን ነው የሚያመሰግነው። ድንግል ሆይ ያንቺ ማህፀን የሚነጻጸረው ይላል ከደብረ ታቦርና ከዮርዳኖስ ጋር ነው። በዮርዳኖስና በደብረ ታቦር የሥላሴ አንድነት ሶስትነት ተገለጠ። በዮርዳኖስ አብ የምወደው ልጅ ይሄ ነው ብሎ በደመና ተናገረ። ወልድ ተጠማቂ ሆኖ በወንዙ በባህሩ መካከል ቆሞ ተገኘ። መንፈስ ቅዱስ በአምሳለ ርግብ በርግብ አምሳል ወርዶ ራሱ ላይ ተቀመጠ። አንድነቱ ሶስትነቱ ተገለጠ ማለት ነው። አሁን በደብረ ታቦር ደግሞ ዛሬ በምንተርከው ደግሞ አብ አሁንም በደመና ዝንቱ ውእቱ ይህ የምወደው ልጅ ይህ ነው ብሎ ልጅ ነው ብሎ መጣ። ወልድ ደግሞ እዛ ላይ በአካል ተገለጠ። በድንግል ማርያም ማህፀንም እንደዚሁ ኢየሱስ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሲወልድ አብ ልጁን በመላክ ወልድ በተለየ አካሉ በመላክ መንፈስ ቅዱስ ደግሞ አንቺን በማክበር በማጽናት በመክፈል በማዋሃድ ሶስቱም አካላት አንድነታቸውን ሶስትነታቸውን ገልጧል። ድንግል ሆይ ያንቺ ማህፀን በደብረ ታቦር ብርሃነ መለኮቱን ከገለጠበት ከደብረ ታቦር አንድነቱን ሶስትነቱን ሲጠመቅ ከገለጠበት ከዮርዳኖስ ጋር ይነጻጸራል። በነዛ አንድነቱን ሶስትነቱን እንደገለጠ አንቺም አንድነቱን ሶስትነቱን መገለጫ ሆነሻል ይልና ይህንን አባ ጽጌ ድንግል በማህሌተ ጽጌ ይህን ካለ በኋላ ደግሞ ቀደም ሲል አባ ቅዱስ ኤፍሬም ደግሞ ምን ብሏል? በዓርብ ዕለት ትጸር በሚለው ውዳሴ ማርያም ላይ ወተሜሮሙ ሰጊደ ለስሉስ ማህያዊ ለሥላሴ ስግደትን የምታስተምርላቸው ይልና ምንድነው እሷ የምታስተምርላቸው ሲባል የሥላሴ አንድነታቸው ሶስትነታቸው ጎልቶ ተረርቶ በመረጃ የተረጋገጠው ክርስቶስ ከሷ ከተወለደ በኋላ ነው። አብ ይሄ ልጅ ነው ብሎ መሰከረ። ወልድ አብ ልኮኛ ብሎ አባትነቱን መሰከረ። መንፈስ ቅዱስም ወርዶ የአብ የወልድ የባህሪ ሕይወታቸው መሆኑን መሰከረ። እሱም ባለቤቱ ሲያስተምር ስታጠምቋቸው በአብ በወልድ በመንፈስ ቅዱስም አጥምቋቸው ብሎ በማያሻማ ሁኔታ በብሉይ ብቅ ጥልቅ ቦግ ጭልም ሲል የነበረውን የሥላሴን አንድነት ሶስትነት አምልቶ አስፍቶ ከድንግል ማርያም የተወለደው ኢየሱስ ክርስቶስ መስክሯልና ሊቁ ከዛ ጋር አነጻጽሮ ተናግሯል። ስለዚህ በታቦር ደቀ መዛሙርቱ በዘመን መጨረሻ በክብር የሚገለጠውን ክርስቶስን አስቀድመው ተመለከቱ። ስለዚህ ታቦር የትንሣኤ ጥላና የመንግሥተ ሰማያት ቅድመ ጣዕም
ብለን መደምደም እንችላለን። በጣም ትክክል። ይሄንን አባ ጊዮርጊስ በጣም በሚገባ ገልጦታል። መቼም አባ ጊዮርጊስ እንደምታውቀው ኢትዮጵያዊ ቄርሎስ የሚል ስያሜ ተሰጥቶታል። ይስማማዋል፣ ይገባዋል። እኔ በእውነት ስለእመቤታችን እንደው ልቤን እርክት እንደው ይሄ አንዳንድ ጊዜ ውሃ ፀሐይ አቃጥሎህ ቀዝቃዛ ውሃ ስትጠጣ የሚሰማ እርካታ አለ አይደለ? እንደዛ እኔ ስለ ድንግል ማርያም ያለብኝን ጥማት ካረኩልኝ የተዋህዶ ሊቃውንት አይናማ ሊቃውንት መካከል አንዱ አባ ጊዮርጊስ ዘጋስጫ እና አባ ጊዮርጊስ ዘጋስጫ ሁለት ነገር ያመጣል። አንደኛ ጌታ በደብረ ታቦር ያሳየው ክብር አዳም ከመዋረዱ በፊት በገነት የነበረውን ክብር ያመለክታል ይላል። ልክ የአዳም ክብር ብልጭ ብላ ነው የጠፋችው ታውቃለህ። አዳም ልክ ተፈጠረ። መላእክት እኮ አዳም ተፈጥሮ ሥላሴ የብርሃን ዘውድ ደፍተውለት የብርሃን ጫማ ጫምተውት የብርሃን ዝናር አስታጥቀውት የብርሃን ካባ አልብሰውት የብርሃን ዘንግ አስይዘውት አክብረው ወደ ገነት ሲያስገቡት መላእክት አደነቁ ይላል። እንዴት አይነት የተለየ ፍጥረት መጣ! ከኛ የበለጠ ይህን ያህል እንክብካቤ የሚደረግለት ይህን ያህል ክብር የተሰጠው ምን አይነት ፍጥረት ነው የመጣው አደነቁ ይላል እኮ መላእክት። እና ከዛ ያቺ ክብር ግን 7 ዓመት ብቻ ነው የቆየችው፣ ብልጭ ብላ ነው የጠፋችው። ያቺን ክብር አዳም ብቻ ነው ስለዛ ጣዕም ማውራት የሚችለው ይላል ሊቃውንቱ። ሔዋንና አዳም ብቻ ናቸው ጣዕሙን የሚያውቁት። ስለ ገነት ተድላና ጣዕም፣ የገነት መዓዛ፣ የገነት ተድላ ደስታ፣ በገነት የሚገኘውን የአእምሮ ሰላም፣ የህሊና ረፍትና የመንፈስ እፎይታ መመስከር የሚችለው አዳም ነው እና አሁን አባ ጊዮርጊስ ምንድነው አሁን ጌታ በደብረ ታቦር ብልጭ ያደረጋት ብርሃነ መለኮትና ክብር አዳም ብልጭ ብላ የጠፋችው የአዳምን ክብር ትመስላለች ይላል አንደኛ። ሁለተኛ ደግሞ ቅዱስ ጴጥሮስ ያው ብርሃነ መለኮቱን ሲያይ የሆነውን ነገር ሲያይ በደስታ ከመጠለቅለቁና በደስታ ከመዋጡ የተነሳ ኧረ ጌታ ሆይ እንደው በዛ አይነት እዚህ ብንኖር መልካም ነው ብሎ አልነበረ? አባ ጊዮርጊስ ዘጋስጫ ምን ብሎ ይጠይቃል? ጴጥሮስ ምን በደልንህ? ምን ብናስቀይም ነው እንዴ? የት አግኝተን አስቀየምን ይላል። በምን አወስዶ ማለት ነው። እኛ ቀራንዮ ነው የምንጠብቀው፣ ሞቱን ነው የምንጠብቀው። ካሳ እየጠበቅን አንተ በደብረ ታቦር ልታስቀርብን ነው ወይ? ደብረ ታቦርማ በቀራንዮ ለምናገኘው ክብር ኋላ በትንሣኤ ለምናገኘው ክብር እኮ ቅምሻ ነው። ይሄ ደብረ ታቦር ማለት እኮ በቀራንዮ ለምናገኘው ክብር ኋላ በምጽአት ለምናገኘው ክብር እንደ ቅምሻ ነው። ቅምሻው ላይ ልታስቀረን ነው ወይ ብሎ አባ ጊዮርጊስ ያደንቃል። ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን። እንግዲህ ይህን መርሃ ግብር የምትከታተሉ ኢትዮጵያውያንና ኦርቶዶክሳውያን በሙሉ የደብረ ታቦር ነገረ መለኮታዊው አስተሳሰቡና መሰረቱ ምን ያህል ጥልቅ እንደሆነ ከየኔታ ትንታኔ የተረዳን ይመስለኛል። ልክ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የእነዛን ሶስቱን ደቀ መዛሙርት አንዱ ወደ ደብረ ታቦር የወጣበትን በምክንያት ሌሎች ሊቃውንትም በደንብ ያብራሩታል። በተለይ አሁን ዮሐንስ ዘደማስቆ የሚባል አንድ ሊቅ አለ። እሱ ይሄን የማቴዎስ ወንጌል በተረጎመበት ድርሳኑ ሲያብራራ የኔታ ምንድነው የሚለው? ደቀ መዛሙርቱ ሐዋርያቱ በኋላ የክርስቶስን ሕማሙን፣ መስቀሉን፣ መንገላታቱን፣ መውደቁን አይተው በእምነት እንዳይናወጡ ይሄማ ሩቅ ቢሲ ነው እንዳይሉ አስቀድሞ ግርማ መለኮቱን፣ ኃይሉን፣ ጸጋውን በደብረ ታቦር ገለጠላቸው። ያ ለነሱ ኃይል ሆኗቸው ጽናት ሆኗቸው በኋላ በሚያዩት እንዳይታወኩ ነው ብሎ የገለጸበት የተረጎመበት ሁኔታ አለ ማለት ነው። ወደ ሌላ ጥያቄ ልሻገር ኔታ እንደው እዚቹ ላይ አብሮ የሚጠቃለል እንደው ምንድነው አሁን ኢየሱስ ክርስቶስ የቃልና የተግባር መምህር ነው። ሳዊሪያኖስ የሚባል ሊቅ ሲናገር ምን ይላል? ይትናገር ትሑታተ ወይገብር አብያተ። እግዚአብሔር ትንሽ ነገር አድርጎ ትልቅ ተናግሮ ትልቅ ነገር ያደርጋል አለ። ምን ማለት ነው? አሁን ትምህርቶቹ ቅድም እንደነገርኩህ ይናገራል፣ ያደርጋል። የተናገረውን ነገር ያሳያቸዋል። ለምሳሌ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ሲላቸው ጠጠር እንዳይላቸው ወዳው እዛው ላይ 2 ዓሳና 5 እንጀራ አበርክቶ ያሳያቸዋል። ረቂቁን ነገር በግዙፍ ነገር ማስረዳት ማለት ነው። ትንሣኤና ሕይወት እኔ ነኝ ሲላቸው እንደ ትንሣኤ ምንድነው ሕይወት ምንድነው ብለው እንዳይደናገሩ
ረቂቁን የሱን ትንሳኤነት በግዙፉ ባልዓዛር ትንሳኤ ያሳያቸዋል። እኔ የዓለም ብርሃን ነኝ ብሎ ይናገርና እንዲሁ ምን ማለት ይሆን ብለው ምክንያቱም ደቀ መዛሙርቱ ኋላ መንፈስ ቅዱስ ከወረደ በኋላ የተከፈተ አይምሯቸውን የተከፈተ ጆሮአቸውን የሰላ አይምሯቸውን አይተን በኋላ አይደል ምን በይናቸው የዛን ጊዜ የሚወርቁ የሚነሱ የሚጠራጠሩ ሰዎች ነበሩ እና እኔ ዓለም ብርሃን ነኝ ብሎ ሲናገር እንደው ምን ማለት ይሆን ብለው እንዳይደናገጡ ምዕራፍ የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ ዓለም ብርሃን ነኝ ብሎ አስተምሮ ወደው ምዕራፍ 9 ላይ ጭቃ ቀብቶ አይን አብርቶ ረቂቁን የሱን ብርሃንነት በግዙፉ የጤሜዎስ ብርሃንነት ያሳያል። ሌሎችም አሉ። ለምሳሌ ተጠማው ሲል በኋላ እንዳይበረግጉ ውሃውን ወይን አድርጎ አሳይቷቸዋል። 40 ቀን 40 ሌሊት እኮ ተራበ ብለው ወደ ኋላ ተመልሰው 40 ቀን 40 ሌሊት ጾሞ ተርቦ አልነበረም? በመራቡ እንደ ተራ ሰው ነው እንደ ብለው እንዳይደነግጡ ሁለት ዓሣና 5 እንጀራ አበርክቶ ያንን በዛ የደነገጠ ልባቸው በዛ ያረጋጋላቸዋል። እና ኢየሱስ ክርስቶስ የሚናገርም የሚያደርግ መምህር ነው። አሁን አንዳንድ ጊዜኛ ትልቁ ችግራችን ምን መሰለ የምንናገረውና የምናደርገው አልገናኝ ብሎን እኮ ነው ውጤት ያላመጣው። እና በቤተ ክርስቲያን የኛ አባቶች በነገራችን ላይ እንደ ክርስቶስ ነበሩ። ታደሰ እንደ ክርስቶስ ጾሙ ብለው ሲያስተምሩ ራሳቸው አንጀታቸው ደማቸው ተመጥቶ አጥንታቸው ገጦ አንጀታቸው ታጥፎ ጾም ምን ማለት እንደሆነ ጾሙ አሳይተው ነው። ጸልዩ ሲሉን በእውነቱ 150 ዳዊት እየዘለቁ ነው የኛ አባቶች። ክርስቶስም እንደዚሁ አይነት ነበር። ዮሐንስ አፈወርቅ አንድ ቦታ ሲናገር በተግሳጹ ላይ እመሰ ኮንከ ረድአ ተመሰሎ ለመምህር ይላል። ደቀ መዝሙር ነኝ ብለህ የምታወራ ከሆነ መምህርህን ምሰል። ቂመኛ ሆነህ ይቅር ባዩ ክርስቶስ መምህሬ ነው ማለት አትችልም። ጥላቻን እየሰበክ እኔ ፍቅር ነው የተባለ ክርስቶስ መምህሬ ነው ማለት አትችልም። ወይ ጠባይህን ቀይር ወይ መምህር ቀይር ይላል ዮሐንስ አፈወርቅ። ስለዚህ የደብረ ታቦር የቀራንዮ የመስቀሉ ቅድመ ዝግጅት ነው። በጣም ጥሩ ቅድመ ዝግጅት ነው። እውነት ነው። ለዛ እያዘጋጀ ነው የመጣው ማለት ነው። አዎ የኔታ እንደሚያውቁት የዚህ የነገረ ደብረ ታቦር ወይም ደግሞ የግርማ መለኮቱ መገለጥ ክስተት በዋናነት ሶስቱ ወንጌላውያን ናቸው የጻፉት። በተለይ ብርሃነ መለኮት ክስተትን በማቴዎስ፣ በማርቆስ፣ በሉቃስ ሶስቱም ወንጌላውያን ተመዝግቧል። ማቴዎስ በማቴዎስ ወንጌል ምዕራፍ 17 ቁጥር 1 እስከ 8፣ የማርቆስ ወንጌል ምዕራፍ 9 ቁጥር 2 እስከ 8፣ የሉቃስ ወንጌል ደግሞ ከምዕራፍ 9 ቁጥር 28 እስከ 36 ተመዝግቦ እናገኛለን ማለት ነው። አንድ ክስተት አሁን እንደውም በጣም ለሌላም ጊዜ ለሌሎችም ጉዳዮቻችን መማሪያ ስለሚሆን ማንሳት ይፈልጋል። አንድ ክስተት በሶስት ወንጌላውያን ሲመዘገብ ቤተክርስቲያን ያንን እንደ እምነት ምስክርነት ትመለከተዋለች፣ ትወስደዋለች። ከዚያ ይህ በራሱ ምን አይነት የነገረ መለኮት ትርጉም ይሰጠናል? ሊቃውንት ስለ ወንጌላውያን የጠቀሷቸው 3 ነገሮች አሉ። እንደሚታወቅ ወንጌልን የጻፉት 4 ሰዎች ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ናቸው። እነዚህ ሁለቱ ከ12ቱ ሐዋርያት ናቸው፣ ማቴዎስና ዮሐንስ። ሁለቱ ደግሞ ከ72ቱ አርድእት ናቸው፣ ሉቃስና ማርቆስ ማለት ነው። እነዚህ ወንጌላውያን በ3 ነገር ተለያይተው አንድ ነገር ነው የጻፉት። አንደኛ ዘመን አያገናኛቸውም፣ ሁለተኛ ቦታ አያገናኛቸውም፣ ሶስተኛ ቋንቋ አያገናኛቸውም። ዘመን ማቴዎስ ጌታ ባረገ በ9ኛው ዓመት ነው የጻፈው። ማርቆስ በ12ኛው ዓመት ነው የጻፈው። ሉቃስ በ21ኛው ዓመት ነው የጻፈው። ዮሐንስ በ35ኛ ዓመቱ ነው የጻፈው። ስለዚህ ወንጌሉን በጻፉበት ዘመን መካከል የ10 የ15 የ7 በጣም ብዙ ልዩነት አለ። እንግዲህ ዘመን አያገናኛቸውም ማለት ነው። ሁለተኛ በተለያየ ቦታ ሆኖ የጻፉት። ማቴዎስ በፍልስጤም በምድረ እስራኤል ሆኖ ነው የጻፈው። ማርቆስ በሮም ሆኖ ለግብጾች ነው የጻፈው፣ በግብጽ ሆኖ ነው የጻፈው፣ በሮማይስጥ ቋንቋ ነው። ዮሐንስ በኤፌስ ሆኖ ነው የጻፈው። ሉቃስ በጽር በምድረ ግሪክ ሆኖ ነው የጻፈው። በተለያየ ቦታ ሆኖ ማለት ነው። ሁለተኛ ልዩነት ልብ አድርግ። ሶስተኛ 4ቱም ወንጌላውያን በ4 አይነት ቋንቋ ነው የጻፉት።
ማቴዎስ በዕብራይስጥ ቋንቋ ነው የጻፈው። ማርቆስ በሮማይስጥ ቋንቋ ነው የጻፈው። ሉቃስና ዮሐንስ በዮናኒ ቋንቋ የዮሐንስን በዮናኒ የሉቃስን በጽር ይላል። አንድ ተመሳሳይ ቢሆንም የተለያየ ቋንቋ። አሁን እነዚህ አራት ወንጌላውያን በሶስት መሰረታዊ ጉዳዮች የተለያዩ ናቸው። አንድ በቋንቋ፣ ሁለት በዘመን፣ ሶስተኛ በቦታ። እነዚህ በተለያየ ቋንቋ፣ በተለያየ ቦታ፣ በተለያየ ዘመን ጽፈውት ወጡኖ ስለ አንድ ጉዳይ መነገሩ ይላሉ አባቶቻችን። እነሱ በቋንቋ በጊዜ በቦታ ይወሰኑ ይለያዩ እንጂ በእነሱ አድሮ የሰራው እግዚአብሔር ከቦታ ከጊዜ ከቋንቋ ቁጥጥር ውጭ ነው። የትም መገኘት የሚችል አምላክ ነው። ስለዚህ እነዚህን ሰዎች በቦታ በጊዜና በሁኔታ በቋንቋ በጊዜ በቦታ ሳይገናኙ አንድ አይነት ሐሳብ እንዲጽፉ ያደረጋቸው በአራቱም ላይ አድሮ ያለ መንፈስ ቅዱስ ነው አሉ። ስለዚህ ወንጌላውያኑ የጻፉት በዓይናቸው ያዩትን፣ በጆሮአቸው የሰሙትን፣ በእጃቸው የዳሰሱትን፣ በልባቸው ያስተዋሉትን ነው። ወንጌላዊ ዮሐንስ እንደነገረን ዘርኢናሁ በአዕይንቲነ በዓይናችን ያየነው፣ ወዘገሰሳሁ ደዊነ በእጃችን የዳሰስነው፣ ወዘሰማይናሁ በእዘኒነ በጆሮአችን የሰማነውን የተረጋገጠ እውነት ነው የጻፍንላችሁ ብሎ ሉቃማን ነው በደብረ ታቦር ከነበሩት ደቀ መዛሙርት አንዱ ዮሐንስ ተናግሯልና ቅድም እንደተናገርከው ሶስት ሰዎች በተለያየ ቋንቋ በተለያየ ዘመን በተለያየ ቦታ ጽፈውት አንድ አይነት ሐሳብን አንጸባርቆ መገኘቱ የነገረ መለኮት የሥላሴ ምስጢር የእግዚአብሔር ምስጢር መሆኑን ያሳያል ማለት ነው። ያጻፋቸው መንፈስ ቅዱስ ነው። በተለያየ ዘመን የነበሩ በተለያየ ሁኔታ የነበሩ በተለያየ ቋንቋ የጻፉ ወንጌላውያን ያጻፋቸው መንፈስ ቅዱስ ከሆነ የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ከ6 ቀን በኋላ ይላል። የማርቆስ ወንጌል ምዕራፍ 9 ቁጥር 2 ከ6 ቀን በኋላ ይላል። የሉቃስ ወንጌል ምዕራፍ 9 ቁጥር 28 ደግሞ ይህን ከተናገረ በኋላ ይላል። ይህን ከተናገረ በኋላ የሚለው እንግዲህ በዛ በማቴዎስ ወንጌል ምዕራፍ 16 ቁጥር 14 ላይ ያለው ነው። በዚህ በፊልጶስ ቄሳሪያ የነበረው ነው። ሰዎች የሰው ልጅ ማን ይሉታል ብሎ ጠየቀ። አንዳንዱ መጥምቁ ዮሐንስ ነው ይሉሃል፣ አንዳንዱ ኤልያስ ነው ይሉሃል፣ አንዳንዱ ኤርሚያስ ነው ይሉሃል፣ አንዳንዱ ከነቢያቱ አንዱ ነው ይሉሃል እያሉ መለሱለት። እናንተስ ማን ትሉኛላችኋል ብሏቸው። ከዛ በኋላ መጨረሻ ላይ ምንድን ነው የሆነው? ከሰው ወገን ቅዱስ ጴጥሮስ ምን ብሎ አንተ የሕያው የእግዚአብሔር ልጅ ነህ፣ አንተ የሕያው የእግዚአብሔር ልጅ ብሎ የጌታችንና የመድኃኒታችን ኢየሱስ ክርስቶስን እግዚአብሔርነትና የእግዚአብሔር ልጅነትን መሰከረ። በኋላም ጌታችንና መድኃኒታችን ኢየሱስ ክርስቶስም ደግሞ ይሄንኑ የቅዱስ ጴጥሮስና እምነት መሰረተ ቤተክርስቲያን አደረገው። ቤተክርስቲያን የታነጸችበት የምትተከልበት መሰረት አድርጎታል ማለት። ይሄ በሆነ በስድስተኛው ቀን ማለት ነው። እንግዲህ አሁን ምንድነው ማቴዎስ ይሄ ንግግር ከተደረገ ከስድስተኛው ቀን ነው የሚለን ማቴዎስና ማርቆስ ማለት። ሉቃስ ደግሞ ከ8 ቀን በኋላ። ይሄ እንግዲህ የምን ልዩነት ነው ሲባል የተቃርኖ አይደል፣ ተቃርኖ ሳይሆን ያቆጣጠር ልዩነት ነው። ማቴዎስና ማርቆስ የተከተሉት ያቆጣጠር ስልት የአይሁድን ያቆጣጠር ስልት ነው የተከተሉት። የአይሁድ አቆጣጠር ምንድነው? አሁን በዚህ ታሪክ አውድ ምንድነው? እነሱ ሙሉ 6ቱን ቀን ነው የወሰዱት። መሀል ላይ ያሉትን ሙሉን 6ቱን ቀን ሲወስዱት ያን 7ኛው ላይ ነው የሚጀምረው። ስለዚህ ከ6 ቀን በኋላ አሉ። ከ6 ቀን በኋላ በ7ኛው ቀን ማለት። ቅዱስ ሉቃስ ግን የተከተለው ያቆጣጠር ስልት ደግሞ እሱ የሮማውያንን ነው ያቆጣጠር ስልት ነው የተከተለው። እሱ ምንድነው ያካተተው? ንግግሩ የተነገረበትን ጌታችንና መድኃኒታችን ከደቀ መዛሙርቱ ጋር በፊልጶስ ቄሳሪያ የተነጋገረባትን ያችን የመጀመሪያ ቀን ቆጠረ። ከዛ ደግሞ መጨረሻ ላይ ደግሞ ወደ ደብረ ታቦር የወሰዳቸውን ቀኖች ሲወስዳቸው 8 ቀናት ይሆናል ማለት። ከዛ አንድ አለ፣ ከዚህ 2 አለ፣ 8 ይሆናል ማለት። ስለዚህ የአቆጣጠር ልዩነት እንጂ ተቃርኖ አይደለም ብለን መውሰድ እንችላለን። በጣም ጥሩ። እዙ ላይ ተጨማሪ እንዲያው መጽሐፍ ቅዱስን የምታጠኑ ኦርቶዶክሳውያን የተዋህዶ ልጆች መጽሐፍ ቅዱስ
ጥቃቅን ጉዳዮች ላይ ትኩረት አያደርግ መሰረታዊ አድርጎ የሚወስዳቸው ሐሳቦች አሉ ቋሚ ሐሳቦች አሉ ለምሳሌ ሐዲስ ኪዳንን ስናጠና አሁን የሐዲስ ኪዳን መሰረታዊ ዓላማ ምንድነው ሲባል አንደኛ ሰው አምላክ ሰው አምላክ እንደሆነ ምስጢረ ሥጋዌን ማስረዳት ነው በሁለተኛ ደረጃ የሰው ልጅ መዳኑን ማረጋገጥ ነው ሶስተኛ የሰው ልጅ የዳነባቸው መንገዶች ወይም ደግሞ ወደፊት እያመነ እየፈጸመ የሚድንባቸው መንገዶች ማሳየት ነው በዚህ መካከል ላይ ይሄ ቀረ ያ ቀረ ብለው ትንታኔ ወይም ዘገባ እንደሆነላቸው የሚፈልጉ ሐዲስ ኪዳንን የትንታኔ መጽሐፍ የዘገባ መጽሐፍ የማብራሪያ መጽሐፍ እንደሆነ የሚፈልጉ ሰዎች አሉ ቅድም እንደተናገርኩት ለምሳሌ ማቴዎስ የኢየሱስ ክርስቶስን ሐረገ ትውልድ ሲቆጥር እኮ ጠቅለል አድርጎ ነው የቆጠረው አብርሃም ይስሐቅን ወለደ ወንጌላዊ በነገራችን ላይ የአብርሃም የይስሐቅ የያዕቆብን ሐረገ ትውልድ ማብራራት ፈልጓል ነበር ምን ያደርግለታል እሱ የፈለገው ይሄንን ወንጌል የሚጽፍላቸው ዕብራውያን እስራኤላውያን ለካ ከኛ ወገን ነው ብለው ተለውጦ እንዲመጡለት ነው አብርሃም ዳዊት እነዛ ሁሉ የእስራኤል ነገስታት ግማሾቹ ግፈኞች ግማሾቹ ፍርደ ገምድል ጣዖት አምላኪዎች ቁጥር ውስጥ መግባት ያልነበረባቸው ሁሉ ሰዎች ነበሩ ነገር ግን ሲብል ያርዱ ጉፋያ ይነዱ ይባላል ዋናውን ነገር ለማስረዳት የሚፈልገውን ነገር ለማስረዳት በማይፈልገው መንገድ ማለፍ ግዴታ ስለሆነ ማለት ነው አሁን ብዙ ጊዜ ችግር የሚፈጠረው ኦርቶዶክሳዊት ቤተክርስቲያን መጽሐፍ ቅዱስን የምትተረጉምበት ያተረጓጎም ስልት ብቻ ሳይሆን ያ የሚተረጎምበት የአስተሳሰብ ስሪት አለ አሁን እኛ ምን ተረጉሙ አሁን ኦርቶዶክሳዊት ቤተክርስቲያን ቅዱሳት መጽሐፍት በአባቶች አይን ነው የምትተረጉሙ በአባቶች አእምሮአዊ ስሪት ነው የምትተረጉሙ ብዙውን ጊዜ ምንድነው ችግር የሚፈጠረው አሁን የተቃረነ የሚመስለው የተጣላ የሚመስለው ጊዜ አስተሳሰቡ ከሌላ ቦታ ስለሚመጣ ከምንጩ ከዛች ከኦርቶዶክሳዊት ቤተክርስቲያን እኮ ስለማይተ አሁን እኮ ጠቀሱት እርሱ ቅድም ጠቅሰውት ነበር ማቴዎስ ሲጽፍ ትኩረቱን ያደረገው አይሁድን ነው ለምሳሌ አሁን የዚህ የደብረ ታቦርን ጉዳይ እንኳን እንመልከት በደብረ ታቦር ጉዳይ እንኳን ማቴዎስ ሲጽፍ አይተው እንደሆነ የሚጠቃቀሰው ምንድነው ከፍ ወዳለ ተራራ ይላል አሁን ይሄ ከሙሴ ጋር ይያዛል አሁን ሙሴ ከፍ ወዳለ ተራራ ወጣ በደመና ውስጥ ይላል ሙሴ በአምደ ደመና በደመና ውስጥ ሆነ በራሱ በዛ በእንትን በደብተራ ድንኳን ውስጥ በደመና ይጋረድ ነበር በሰለሞን ቤተ መቅደስ ውስጥ ደመና ነበር ይሄ ምንድነው የአይሁድን ስነ ልቦናና አረዳድ ተከትሎ ግን የትኩረቱ ማዕከል ግን ክርስቶስ ነው በመጽሐፍ ቅዱስ ውስጥ በሐዲስ ኪዳን ውስጥ የተብራሩት ሐሳቦች የተነገሩት ሐሳቦች ዋናው ማጠንጠኛቸው ክርስቶስ በቃ ለምሳሌ ቅዳሴ ብንቀድስ ማህሌት ብንቆም ሰዓታት ብንቆም ቅኔ ብንቀኝ አንድምታ ብንተረጉም ጻድቃን ሰማዕታትን አነገስን እመቤታችን አነገስን መላእክትን አነገስን ብንል ጸበል ቢፈልቅ እምነት ብንቀባ እያንዳንዱ ነገር የዞረ ድምር ውጤቱ የእምነታችን ማዕከል ዋልክና መሰረት መደምደሚያና ጉልላት በቤተ ክርስቲያናችን ክርስቶስ መሆኑ መታወቅ አለበት ክርስቶስን በብሉይ ኪዳን በሐዲስ ኪዳን ዮሐንስ መጥምቅ ክርስቶስን ሙሽራ ብሎታል በዮሐንስ ራእይም ክርስቶስ ሙሽራ ተብሏል ሄሬኔዎስ የተባለው የቤተክርስቲያንም ሊቅ ሲናገር መርአዊያ ለቤተክርስቲያን ብሎታል በሁለተኛው መቶ ክፍለ ዘመን እንደገና የኛ ሊቅ ቅዱስ ያሬድም ደግሞ እንደገና መርአዊያ ለቤተክርስቲያን የቤተክርስቲያን ሙሽራዋ ብሎታል በቤተክርስቲያንም ያለው አገልግሎት ጣዕም የሚኖረው ኢየሱስ ክርስቶስ ጽጼው ዘአጣሞ ለልሱህ አልጫውን ዓለም ያጣፈጠ ጨው ጨለማውን ዓለም ያበራ እውነተኛ ብርሃን ለሙታን ሕይወት የናኘ ሕይወት ቢበሉት የሚያጠግብ ዳቦ ቢጠጡት የሚያረካ ውሃ ቢለብሱት የሚሞቅ የሚደብቅ ልብስ ኢየሱስ ክርስቶስ ነው የቤተ ክርስቲያንም አገልግሎት ይሄንን ምናልባት ለማንበቢያ ጊዜ ስለሌላችሁ እኛም ጠለቅ አድርገን እንዳናስተምራችሁ እናንተ ስልቾች ስለሆናችሁ እኛም ሰነፍ ስለሆን የቤተ ክርስቲያኒቱን ምስጢር ገላልጠን ስላላሳየናችሁ እንጂ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ቅዳሴ ገብታ እስከተወጣ ማህሌት ቆማ እስከምታሳርፍ ሰዓታት ገብታ እስከምትወጣ ድረስ የአገልግሎቷ ማጠንጠኛ ክርስቶስ ነው እንድትረዱልን እንፈልጋለን
ሰማና በብሩ ደመና ሰማና በብሩ ደመና የቡሄ ብርሃን ለኛ መጣልን። ይንታ ኢትዮጵያ ቤተክርስቲያን እንደሚያውቁት ክርስቶስን በንባብ ብቻ አይደለም፣ በትርጓሜ ብቻ አይደለም፣ በሚስጥር ብቻ አይደለም፣ ትዕይንታዊ በሆነ አውድ በብቸኝነት የምትገልጥ የምትተረጉም ቤተክርስቲያን ብትኖር ኢትዮጵያ ቤተክርስቲያን። አንድ ማሳያ ላምጣ። እርሶም ቅድም ለመጥቀስ ስለሞከሩ አሁን ቅዳሴ ከመጀመሩ በፊት ካህናቱ ወዴት ነው የሚሄዱት? ወዴት ይወርዳሉ? ወደ ቤተልሔም ይወርዳሉ። ከዛ በኋላ ከቤተልሔም ወደ ቤተ መቅደስ ይመለሳሉ። ካህናቱ ወደ ቤተልሔም ሲወርዱ ለቤዛ ዓለም ለድህነት ዓለም በከብቶች ግርግም ተወለድክ ሲሉ ወደ ቤተልሔም ይወርዳሉ። ከዛ ደግሞ ህብስቱንና ወይኑን ይዘው ደግሞ የቀራኒዮ ምሳሌ ወደ ሆነችው ቤተ መቅደስ ይወጣሉ። ይህን ሰዓት ደግሞ ምንድነው? ለቤዛ ዓለም ለድህነት ዓለም በመልዕልተ መስቀል ተሰቅለ ስጋህን ቆርሰ ደምህን አፍስሰ አዳንከን ሲሉ አሁን ከዚህ በላይ ክርስቶስን መግለጥ አለ? ከዚህ በላይ ክርስቶስን መተርጎም አለ? ስለዚህ የኢትዮጵያ ቤተክርስቲያን ክርስቶስን አይደለም በንባብ አይደለም በትርጓሜ አይደለም በሚስጥር ትዕይንታዊ በሆነ በሚታይ የሚዳሰስ በሚጨበጥ በቃ በሚበላው በሚጠጣው በሚሸተተው መቋሚያውን ብናነሳው ነገር ክርስቶስ ነው። ከበሮውን ብናነሳው ነገር ክርስቶስ ነው። ጥምጥሙን ብናነሳው ነገር ክርስቶስ ነው። ካባው ላንቃው ብናነሳው ምን አሁን ክርስቶስ ያልተገለጠበት አውዴት አለ? እኔ ክርስቶስ ያልተንጸባረቀበት የቤተክርስቲያን አገልግሎት ይላል። አሁን ወደ ደብረ ታቦር እንኳን ብንመጣ የደብረ ታቦርን በዓል ከረቂቅ ምስጢሩ ባሻገር በጎላ በተረዳ በሚታይ በሚዳሰስ መንገድ እንዲታሳይ አሳይታበታለች። እና እንግዲህ ወደ ደብረ ታቦሩ ሐሳብ ስንመለስ እንደው ሌላው እዙ ላይ ሳንረሳ የምናስታውሰው ደብረ ታቦር እንደምታውቀው ታቦር የሚባል ተራራ ነው አይደለም? እንግዲህ ኢየሩሳሌም የሄዱ ሰዎች የሄዳችሁ ሰዎች ሄዳል አንተ እጃለሁ ሄዳል አይተዋል። እንግዲህ ስለ ቦታው ነገር እሱ ላይ የምጨምረው ስላለኝ ነው። እንግዲህ ደብረ ታቦር ያው ገሊላ አቅራቢያ ነው ያለና ከፍ ያለ ተራራ ነው ቦታው ላይ። ወንጌላውያኑ ያው ስሙን አልጠቀሱ የደብረ ታቦር ብለው አይደል ከፍ ወዳለ ተራራ ነው የሚሉት ሶስቱም ወንጌላውያን። ይሄ ስም ከየት መጣ የሚለውንም ስለሚያነሳ ከቦታው ካየሁት ጋር አስተያየቼ አንድ ነገር ማለት ስለፈለኩ ነው። እንግዲህ ትልቁ ነገር ቅድም የኔታም እንደተናገሩ በኦርቶዶክሳዊት ቤተክርስቲያን ሶስት ነገሮች መሰረታዊ ጉዳዮች ናቸው። ቅድም የኔታ የጠቀሱንላቸው አንዱ ዶግማ ነው፣ ሁለተኛው ቀኖና ነው፣ ሶስተኛው ኦርቶዶክሳዊ ትውፊት ወይም ደግሞ ባህል ነው ያለው ማለት ነው። ስለዚህ ምንድነው ሁሉ ነገር በመጽሐፍ ቅዱስ አልተጻፈልን። ስለዚህ መጽሐፍ ቅዱስ ውስጥ የማናገኛቸውን ነገሮች በትውፊት እናገኛቸዋለን። ስለዚህ አንዱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግርማ መለኮቱን በደብረ ታቦር መግለጡ በዛ መታየቱን የሚያሳይ ትውፊትን የሚነግረናል። ከትውፊትን የሚቀዳው ማለት በተለይ በሁለተኛውና በሶስተኛው መቶ ክፍለ ዘመን የነበሩት አባቶቻችን በደንብ ጽፈዋል። ይህን በተመለከተ አርጌንስን መጥቀስ እንችላለን። አርጌንስ በእርግጥ ምንድነው ያው የተወገዘ ነው። ቅዱስ ዮሐንስ አፈወርቅ ግን ስለሱ አንድ ነገር ብሏል። የአርጌንስን ትምህርት ቅዱስ ዮሐንስ አፈወርቅ በምን መሰሉት የሚመስሉት በእሾህ እንደተከበበ ጽጌረዳ። ስለዚህ የአርጌንስ ትምህርት እሾኩን ትቶ ጽጌረዳውን መውሰድ ይላል። አሁን ጽጌረዳውን ነው የሚጠቅሰው፣ እሾኩን ትቼ ነው የምጠቅሰው ማለት። በዛ ምንድን አርጌንስ አንዱ በማቴዎስ ወንጌልን ሲተረጉ ጌታችንና መድኃኒታችን ኢየሱስ ክርስቶስ ግርማ መለኮቱን የገለጠው በደብረ ታቦር መሆኑን ስሙን ጠቅሶ ደብረ ታቦር ብሎ አቅጣጫውን አመላክቶ ተርጉሟል። አንዱ ኤጲፋኒዎስም ቅዱስ ኤጲፋኒዎስም ተርጉሟል። አባ ጄሮምም ይሄን ተርጉሟል። ስለዚህ ይሄን መነሻ አድርገው በኋላ ዘመን የተነሱትም መተርጉማን ቦታው ደብረ ታቦር መሆኑን እንትን ብሎ ከዛ በኋላ ግን አሁን ኢየሩሳሌም የሚጎበኘው የደብረ ታቦር ተራራ ላይ ትልቅ ቤተክርስቲያን አለ። ያ ቤተክርስቲያን አስቀድሞ የተሰራው በንግስት እሌኒ ነው። ከንጉስ ቆስጠንጢኖስ ወደ ንግስና ከመጣ በኋላ ክርስትና የቤተ መንግስቱ ሃይማኖት ከመጣ በኋላ ያው ንግስት እሌኒ እንደምታውቋት በየአገሩ እየዞረች ቤተክርስቲያን ታሰበ ከጎለጎታ ጀምሮ ማለት ነው። ደብረ ታቦር ላይም በተመሳሳይ ቤተክርስቲያን ሰርታለች።
ያ በኋላ ዘመን ተደጋጋሚ መፍረስና መውደቅ ቢነሱትም ማለት ነው። አሁን እንግዲህ በካቶሊክ ቤተክርስቲያን ስር የሚተዳደር ገዳም ሆኖ ነው ያለው ማለት ደብረ ታቦር። ስለዚህ ይሄ የሚያሳየን ምንድነው? እስካሁን ድረስ ስያሜው ያ ቦታ ጌታችንና መድኃኒታችን ለጎብኚዎቹም ቢሆን ጌታችንና መድኃኒታችን ኢየሱስ ክርስቶስ ግርማ መለኮቱን የገለጠበት ብርሃነ መለኮቱን ያሳየበት መሆኑ ለቱሪስቶችም ይገለጣል። ያን ትውፊት የተለያዩ የአርኪኦሎጂ ቅሪቶች ያሉበት ቦታ ነው ማለት ነው። ዋናው ነገር ቅድም እንዳሉት በዚህ በሐዲስ ኪዳን በኦርቶዶክሳዊት ቤተክርስቲያን ነገረ መለኮት ጉዳዩ የቦታ ጉዳይ አይደለም፣ የተራራ ጉዳይ አይደለም። በቃ ያ ጉዳዩ ትልቁ ነገር ወንጌላውያኑ አንዱ ያልጠቀሱበት ትኩረታቸው የተራራ ጉዳይ የድንጋይ ጉዳይ ሳይሆን ክርስቶስን ግርማ መለኮቱን ፍጹም አምላክ ፍጹም ሰው መሆኑን መግለጥ መሆኑን እሱንም አብረው እንዲያብራሩ ፈልጌ። እንግዲህ ቅድም እንዳልኩት ነው። አንደኛ ይሄ የተራራው ጉዳይ አሁን ቤተክርስቲያናችን በዓሉን በራሱ በተራራው ነው የምትጠራው። አሁን በዓሉ ሁለት አይነት ስያሜ ነው አይደል? በባህላችን በህዝቡ መካከል የቡሄ በዓል ይባላል። እሱን ያዋልን በኋላ በቤተክርስቲያናችን ደግሞ የደብረ ታቦር በዓል ይባላል። በነገራችን ላይ ምእመናን እንደው የቤተ መቅደሱን የቅኔ ማህሌቱን አገልግሎት እናንተ ብዙ ስለማትገነዘቡልን ነው እንጂ አሁን የደብረ ታቦር ቀለሙ ራሱ በግዕዝ ዜማ ነው የሚዜመው። ዋዜማው የተለየ ነው፣ ኪዳኑ የተለየ ነው። በጣም የተለየ ቅዱስ ያሬድ በደንብ አድርጎ ቀለሙ ሰርቶለታል። የደብረ ታቦር በዓል ማለት በቦታው ነው የተጠራው። አንደኛ። ሁለተኛ ይሄ የደብረ ታቦርን በቦታው የነበረው ቅዱስ ጴጥሮስ በመልእክቱ ላይ አንስቶታል። ቅድም እንዳልከው ወንጌላውያን ዋና ዓላማቸው ክርስቶስን መስበክ ነው። አሁን አንዳንድ ጊዜ እኔ መጽሐፍ ቅዱስን ስናጠና መጽሐፍ ቅዱስ በተለይ ሐዲስ ኪዳንን እንደየዘመኑ መቼ ተጻፈ፣ እንዴት ተጻፈ፣ ለነማን ተጻፈ፣ ሲጻፍ ሁኔታው ምን ነበረ የሚሉትን አመክንዮች አብረን ካላጠናን በስተቀር መደድ ያደርገናል፣ ደፋር ያደርገናል። ለምሳሌ ቅዱስ ጳውሎስን ያህል ሐዋርያ ስንት የሚነገር ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ነገረ መለኮት ሞልቶ በእውቀት የተሞላ ጭንቅላት፣ በእምነት የጠነከረ የተፈታ አንደበት ይዞ ቅዱስ ጳውሎስን ያህል ሐዋርያ ይህ ይበላል ይህ አይበላም፣ ስለ ግዝረት፣ ስለ መገረዝ፣ ስላለመገረዝ ለምን ጻፈ? በዘመኑ የነበረውን ችግር መፍታት ስለነበረበት ነው። አሁን የደብረ ታቦርን በዓል ሲጽፉ ወንጌላውያን ተራራው ማን እንደሆነ አልነገሩም። ቅዱስ ጴጥሮስ ግን ተናግሯል። እኛ በብላት የተፈጠረ ተረትን ተከትለን አይደለም የጻፍንላቸው፣ በቅዱሱ ተራራው ቅዱስ ብሎታል። ጌታ ግርማ መለኮቱን ሲገልጽ ሙሴና ኤልያስ ታይተዋል። ለምን እነርሱ ብቻ ተመረጡ? ለምን አብርሃም፣ ዳዊት ወይም ኢሳይያስ አልሆኑ? ይህስ በኦርቶዶክስ ነገረ መለኮት እንዴት ይተረጎማል? ምን አይነት መጽሐፍ ቅዱሳዊ መሰረት ቢኖረው? ሊቃውንት ለምንድን ነው ኤልያስና ሙሴ የተመረጡት ብለው ጥያቄ ጠይቀው ለዚህ መልስ ሰጥተዋል። አንደኛ ሙሴ ሊቀ ነቢያት ነው። ነቢያት ባለቃቸው በኩል ነው የተወከሉት። ሙሴን ማምጣት ማለት ብሉይ ኪዳን መወከል ማለት ነው። በሌላ በኩል ደግሞ ታደሰ እንደምታውቀው እስራኤላውያን ኢየሱስ ክርስቶስን ከሚከሱባቸው ነጥቦች አንዱ ሙሴን ይሳደባል፣ የሙሴን ሕግ ይሽራል ነው። ፈሪሳውያን ክርስቶስና ሕዝቡ የሚያጣሉበት አንዱ መንገድ ያገኙት ምንድነው? የሙሴን ሕግ ይሽራል፣ ሙሴን ይሳደባል ነበር እያሉ የነበረው። ስለዚህ አሁን እነሱ በመሬት ከተራራው በታች በሰፈር በሚያስተምርበት ጊዜ አይ ሙሴን እየተሳደበ ነው፣ ሙሴን አይወዱም እያሉ ነበር። ሙሴ ደግሞ ደብረ ታቦር ላይ መጥቶ የለም እኔና እሱማ አንድ ነን፣ ተዋደናል፣ ተግባብተናል፣ በደብረ ታቦር ሕጉን የሰጠኝ 10ቱ ቃላትን የሰጠኝ ወደ ግብፅ የላከኝ መና ከደመና እያወረደ ውሃ ካለት እያፈለቀ ሕዝቡን ቀን ፀሐይ እንዳያቃጥላቸው በደመና ዣንጥላ ሌሊት ጨለማ እንዳይወጣቸው በብርሃን ምሰሶ እየመራ ወደፊት መንገዱ እየጠረገ ወደኋላ ደጀን ወደፊት መሪ ሆኖ እኔ ጋራ በብሉይ ኪዳን የነበረው ዛሬ በእናንተ መካከል ሰው ሆኖ የመጣው ነው ብሎ መስክሮ ሄደ። ስለዚህ ሙሴ የተጠራበት ምስጢር ቀላል አይደለም። ሙሴ አጠቃላይ ብሉይ ኪዳን ወክሎ ነው የተገኘ። እንደውም እኮ የሙሴ ብሉይ ኪዳን በጠቅላላ ሙሴ እንደውም ሕግ ይለዋል እኮ አይደለም።
ታስታውሳለህ ሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ያ ባለጸጋው ሰውዬ እባክህ እዛ ሳቱ መከራው ሲያቃጥለው እኔስ አንድ ጊዜ አጥፍቼ መጥቻለሁ እባክህ በህይወት ያሉ ወንድሞች አሉኝ እነሱን እንዳስተምር መምህር ላክልኝ ሲለው ምንድነው ያለው አብርሃም ቦሙ ሙሴ ወነቢያት ኪያሆሙ ይስሙ ሙሴና ነቢያት አሉላቸው ማለት አሁን ሙሴ ማለት ሰውየውን ማለት አይደለም መጽሐፍቱን ነው መጽሐፉ በሰውየው በመጽሐፉ ይጠራል ማለት ነው ስለዚህ ሙሴ በደብረ ሲና ተገኝቷል በደብረ ታቦር ተገኝቷል ማለት በደብረ ሲናና ደብረ ታቦር ተናበቡ ተራሮች ማለት ነው በደብረ ታቦር በደብረ ሲና ሕገ ኦሪት ተሰርታለች በደብረ ታቦር ደግሞ ሕገ ወንጌል ተሰራች በደብረ ታቦር በደብረ ሲና እግዚአብሔር አስፈሪነቱን ኃያልነቱን በጢስ በጉም በጭጋግ በጨለማ ተራራው በሚቃጠል እሳት አድርጎ ኃያልነቱን አሳይቶ ነበር በደብረ ታቦር ደግሞ ጌትነቱንና ሰው ሆኖ ግን በሰውነቱ በተዋህዶ ውስጥ አምላክነቱን ያሳየበት ነውና የሙሴ መገኘት ቀላል አይደለም አንደኛ ሁለተኛ ሙሴ ባለ ሕጋዊ ነው በቤተክርስቲያን ቋንቋ ሕጋዊ ነው ማለት ካህን ነው ማለት ነው ልጆች አሉት ልጆች እንዳሉት ሚስት እንዳለችው ሚስቱ ሲፓራት ባላለች ልጆቹም ደግሞ እዛ ላይ ተጽፈዋል ባለ ሕግ ነው ማለት ነው አንደኛ ሁለተኛ ሙሴ ሙቶ ተቀብሯል አሁን ሶስት ነገር ሙሴ ላይ አየን አንደኛ ሊቀ ነቢያት በመሆኑ ብሉይ ኪዳን ወክሎ ነው የተገኘው ሁለተኛ ባለ ሕግ በመሆኑ ያገቡትን ሰዎች ወክሎ ነው የተገኘው ሶስተኛ በመሞቱ ምክንያት ሙታን ወክሎ ነው ሶስት ወገኖች ወክሏል ማለት በሌላ ቋንቋ ኤልያስ ደግሞ አንደኛ ድንግል ነው ኤልያስ አላገባም ሁለተኛ ሕያው ነው ስለዚህ ኤልያስ ደግሞ ስንት ወገኖችን ወክሎ መጥቷል በብሉይ ኪዳን ደናግልን በድንግልና የኖሩትን ቅዱሳን ነቢያት ወክሎ ተገኝቷል በሌላ በኩል ደግሞ በህይወት የተሰወሩትን ነቢያት ወክሎ ተገኝቷል ማለት ነው ስለዚህ እነዚህ ትልልቅ ነቢያት ከብሉይ ኪዳን በመገኘታቸው ልክ ለአንድ ስብሰባ ትልቅ ሰው ወክሎ እንደመላክ አሁን እንደ በመሳሌ ነው ሰደው ከተባለ ነቢያት ተሰብስበው የብሉይ ኪዳን ተሰባስበው እኛን ወክሉልና ደብረ ታቦር ላይ ተገኝታችሁ ብርሃነ መለኮት ሰው መሆኑን መዳናችን አይታችሁ አረጋግጣችሁ ኑልን ብለው ሙሴን ኤልያስን ከብሔረ ሕያዋን ሙሴን ከመቃብር ወክሎ የላኳቸው ነው የሚመስለው ማለት ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ከነዚህ ጋር የተገናኘው እንግዲህ እርሶ አሁን እንዳብራሩልን ኤልያስ ሙሴ ብሉይ ኪዳንን ወክሎ ሕጋውያንን ወክሎ ሙታንን ወክሎ ከደናግላን ደግሞ ኤልያስን አምጥቶታል ማለት ነው ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የነዚህ ሁሉ ጌታ አምላክ መሆኑንም አሳይቷል ማለት ነው ከዚህኛው በኩል ደግሞ ከሐዋርያት ደግሞ የተወከሉ ደግሞ አሉ አበይቱ ናቸው ከዚህም የተወከሉት ሶስቱ ቅዱስ ጴጥሮስ ያዕቆብና ዮሐንስ ወንድማማቾች ናቸው እነዚህ የምስጢር ሐዋርያት ይባላሉ በገላትያ ምዕራፍ 2 ላይ ቅዱስ ጳውሎስ እለ ይብልዎሙ አዕማድ እሙንቱ ይላቸዋል ምሰሶ የሚባሉት ጴጥሮስና እነ ዮሐንስ መጣውን የማኑም ቀኝ እጃቸውን ሰጡኝ ቀኝ እጄን ሰጥቻለሁ ይባላል ወክያለሁ እንደማለት ነው አይደል እነሱ ለአይሁድ እኔ ለአሕዛብ እንድናስተምር በርታ ጠንክር እየሰራ ያለው ስራ ጥሩ ነው በርታበት ቀጥልበት ብለው እነዚህ አዕማድ የሚባሉ ኮከብ የሚባሉ ሐዋርያት መስክረውልኛል ይላቸዋል ስለዚህ እነዚህ ጴጥሮስ ያዕቆብና ዮሐንስም ቅድም እንደተናገርኩት ቅዱስ ጴጥሮስ አንደኛ ሕጋዊ ነው ያገባ ነው ምክንያቱም ይቺ እንደመነሻ ፍንጭ ተወሰደችው ሌላ ዝርዝር ጉዳይ የተጻፈ ነገር የለም ሚስት አለችው ልጅ ወልዷል በትዳር ይሄን ያህል ነው የቆየው የሚል ዝርዝር ጉዳይ አልተጻፈም ነገር ግን ወንጌል ላይ ምን ምትል ተጽፋለች ሐማተ ጴጥሮስ የምትባል ነገር ተጽፋለች ሐማተ ጴጥሮስ ማለት የጴጥሮስ አማት ማለት ነው አማት ካለው ሚስት አለችው እንጂ ሊቃውንቱ ጴጥሮስ ሚስቱ ገሊት ናት የሚል በርግጥ የኋላ ሊቃውንት ሚስቱ ስሟንም ጠቅሰው ታሪክ የጻፉ አሉ ነገር ግን ቅዱስ ጴጥሮስ ትዳር አለ የተባለበት ምክንያት የጴጥሮስ አማት የምትል ስለተገኘች ነው አማት ካለች ሚስት ሳትኖር አትቀርምና ጴጥሮስ ሕጋዊ ነው ማለት ነው አንደኛ ሁለተኛ ደግሞ ያዕቆብና ዮሐንስ ደግሞ ደናግል ናቸው
ዮሐንስ ድንግል ይለዋል። ዮሐንስ ፍቁረ እግዚእ እንደውም በሐዲስ ኪዳን ብዙ ስሞች ካሏቸው ሐዋርያት መካከል አንዱ ዮሐንስ ወንጌላዊ ነው አይደለም? ልክ ነው። ወንጌልን በመጻፉ ወንጌላዊ ተብሏል። ጌታ የወደው ስለነበረ ፍቁረ እግዚእ ተብሏል። ምስጢረ የመለኮትን ነገር አምልቶ አስፍቶ አራቆ ስለተናገረ ነባቤ መለኮትን የተናገረ ስለ መለኮት የተናገረ ተብሏል። ራእይም የዮሐንስ ራእያን አይቶ ጽፎ ስለነ ራእይ ህወሓት ወይም ደግሞ አቡ ቀለምሲስ ተብሎ ተጽፏል። እንደገና ደግሞ በቁጡነቱ ደግሞ ሁለቱ የዘብዴዎስ ያዕቆብና ዮሐንስ ደቂቀ ነጎድጓድ ወልደ ነጎድጓድ ይባላል። ዮሐንስ ደግሞ የነጎድጓድ ልጆች ተብለው ተጠቅሰዋል። በወንጌል ላይም ራሱ ሲጠቅስ ጌታ የወደው የነበረ ደቀ መዝሙር ነው። እንደገና በዚህ በማቴዎስ ምዕራፍ 16 መጨረሻውም ላይ እንደውም ይህ እስከሚሆን ድረስ ይህን እስኪያዩ ድረስ ሞትን የማይቀምሱ አሉ ብሎ አለመሞቱን በሕይወት መሰወሩን ጌታ የመሰከረለት ሐዋርያ ነው። በዮሐንስ ወንጌል ምዕራፍ 21 ላይ ስትመለከት ቅዱስ ጴጥሮስ የዚህ ልጅ ነገር እንዴት ነው ብሎ ሲጠይቀው እስከ መጣ ድረስ ቢኖር ምን አግዶህ ብሎ እስከ ዕለተ ምጽአት ድረስ ሞት እንደማይነካው የተመሰከረለት ሐዋርያ ነው። በጸሎተ ሐሙስ ማታም ወረፈቀ ውስተ ሕጽኑ ወደ ጌታ ተጠግቶ ማን ነው አሳልፎ የሚሰጥ ብለህ ጠይቀው ብሎ ጴጥሮስ ያዘዘውም ቅዱስ ዮሐንስ ለጌታ በጣም ቅርብ ከሚባሉ ደቀ መዛሙርት መካከል አንዱ ነው። ዮሐንስ ድንግል ነው። አባቶች ደግሞ የኋላ ሊቃውንት ደግሞ በቀራንዮ ሐዋርያት ሁሉ ተበትነው እረኛውን ስመተው በጎቹ ይበተናሉ እንደተባለ ሐዋርያት ሲበታተኑ በየአቅጣጫው እመቤታችን ጋራ በቀራንዮ ስር የተገኘ እናትህ እሷ ናት ልጅሽ እሷ ነው ተብሎ እመቤታችን በኃላፊነት የተረከበ ወደ ቤቱም ወስዶ ያኖረ ታማኝ ሐዋርያ ነው። ከሐዲስ ኪዳን መጻሕፍት መካከል 5ቱን የጻፈ ይህ ሐዋርያ ነው። አንድ ወንጌል ጽፏል፣ 3 መልእክት ጽፏል፣ አንድ ራእይ ጽፏል። ያዕቆብም እንዲሁ የዮሐንስ ወንድም ነው። እነዚህ ጴጥሮስ ያዕቆብና ዮሐንስ ቅድም ጴጥሮስ አንደኛ ሕጋዊን ባለ ትዳር ነው ብለናል። ዮሐንስና ያዕቆብ ደናግል ናቸው ብለናል። ስለዚህ ጴጥሮስ ማዕሰበ ያገቡትን ዮሐንስ ደናግልን ወክሎ በደብረ ታቦር ተገኝቷል ማለት ነው። ሰማና በብሩ ደመና ሰማና በብሩ ደመና የቡሄ ብርሃን ለኛ መጣልን። ውድ የሰሌዳ ሚዲያ ተከታታዮች እስካሁን ባደረግነው ቆይታ ብዙ ቁም ነገሮችን እንደቀሰማችሁ ብዙ እንደተማማር ተስፋ እናደርጋለን። ወደ ቀጣይ ጥያቄ እንሸጋገር። የሙሴ የኤልያስ እና የሌሎቹ መገኘት በደብረ ታቦር ከንትን ጋር ይገናኛል። ከፊልጶስ ቄሳሪያ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከጠየቀው ጥያቄ ጋር ይገናኛል። ምክንያቱም የሰው ልጅ ሰዎች ማን ይሉታል ብሎ ሲጠይቅ አንዳንዱ ዮሐንስን ይሉሃል፣ አንዳንዱ መጥምቁ ዮሐንስን ይሉሃል፣ አንዳንዱ ኤልያስን ይሉሃል፣ ኤርምያስን ይሉሃል፣ ከነቢያቱ አንዱ ነው ይሉሃል። ስለዚህ አንዱ ወደ ደብረ ታቦር እነዚህን የወሰዳቸው እሱ የነሱ ጌታ እንጂ እነሱን አለመሆኑን ለማስረገጥ ለመግለጥ ነው ብለን መደምደም እንችላለን። አዎ ይሄንንም ታዲያ ቅድም የሊቃውንቱን ነገር የለም ጌታ ወደ ደብረ ታቦር የወጣው ለምንድን ነው ብሎ ሲተነትኑ እነሱ ሲጠይቃቸው ከነቢያት አንዱ ነው ይሉሃል ብለውት ነበርና የለም እኔማ ከነቢያት አንዱ ሳልሆን የነቢያት ፈጣሪ ነኝ እነ ኤልያስ ነው ብለውት ነበርና እንዴ ኤልያስ ማን ነኝ በወስደው ባመጣው በህይወት የሰወርኩት እኔ ነኝ ከተሰወረበትም የመመጣው እኔ ነኝ። ሙሴን ታደንቁታላችሁ ሙሴ ትሆናለህ ብለው ተጠራጥራችኋል። ሙሴን ራሱ መጀመሪያም የፈጠርኩት እኔ ነኝ፣ ነብይ ያደረኩት እኔ ነኝ፣ ኦሪቱን የሰጠሁት እኔ ነኝ፣ በህይወት የሚያኖርኩት እኔ ነኝ፣ እንዲሞት የሚያደረኩት እኔ ነኝ። አሁንም ካለበት ቦታ ልክ ሰው ዕቃውን ብድግ እንደሚያደርገው ብድግ አድርጎ አመጣው። ከነቢያት አንዱ ያላችሁኝ እነሱ ከነቢያትማ እኔ ፈጣሪያቸው ነኝ ብሎ ሁለተኛ ደግሞ እነዚህ ሐዋርያት ጴጥሮስ ያዕቆብና ዮሐንስ ለፍቅሩ ይሳሱ ስለነበረ ወይም ደግሞ ብዙ ሕጸጽ ስለነበረባቸው አይተው ይረዱ። ምክንያቱም ሐዋርያት የንግግር ምስክር መሆናቸው እስመ ስምዐ ቃላት ምግባሩ ውእቱ የክርስቶስ የሥራው የንግግሩ ምስክር ስራው ነው። እኛ ለስራችን ምስክር ቃላችን አድርገን ማቅረብ እንፈልጋለን። የክርስቶስ ግን የንግግሩ የትምህርቱ ማስረጃ ንግግር ተግባሩ ነው ይላሉ አባቶች። ስለዚህ አንደኛ እንግዲህ እነዚህን ምርጥ ሐዋርያትን ይዞ ወጥቷል። ነገር ግን እነዚህ ላይ ተራራው ጫፍ ላይ ይውጡ እንጂ
ከታች ደግሞ 8 ሐዋርያት ይጠብቁ እንደነበረ እንደውም አባቶች ሲተረጉሙ ምን ብለዋል? እነሱ ሶስቱን ብቻ ይዞ ይወጣ እነዛን ለምን አስቀራቸው? ከነዛ መካከል ይሁዳ ነበረ። ይሁዳን ደግሞ ያአተተ ወለሃጥ ከመይራይ ስብሐተ እግዚአብሔር ኃጢአተኛን ሰው የእግዚአብሔርን ክብር እንዲያይ ያስወግዱታል ብሎ ኢሳይያስ በትንቢቱ ተናግሮ ስለነበረ በይሁዳ ምክንያት ቀርተዋል። ነገር ግን እነሱ ታች ስለሆኑ ሐዋርያት እነ ጴጥሮስ ላይ ስለሆኑ የምስጢር ሁሉም ምስጢሩ ደርሷቸዋል። በተራራው ጫፍ ላይ የተደረገው በተራራው እግር ስር ለነበሩት ተገልጦላቸዋል አሉ ሊቃውንቱ። በሌላ በተጨማሪ ደግሞ ደብረ ታቦር የቤተክርስቲያን ምሳሌ ቀላል ነገር አይደለም። አሁን በደብረ ታቦር ላይ ብሉይ ኪዳንም ሐዲስ ኪዳንም ተወክለው ተገኝተዋል። ብሉይ ኪዳን በሙሴና በኤልያስ ተወከለ። ሐዲስ ኪዳን በጴጥሮስ በያዕቆብና በዮሐንስ ተወከለ። ባጭሩ ብሉይ ኪዳን በነቢያት ሐዲስ ኪዳን በሐዋርያት ተወከለ ማለት ነው። እንግዲህ ቅድም ስንነጋገር ነበረ የቅዱስ ጴጥሮስ ቅዱስ ጳውሎስን በኋላ በመልእክቱ የኤፌሶን መልእክት ሲጽፍላቸው ምንድነው ያላቸው? የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል፣ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። በጣም ግሩም ነው። ሲመልሱ አንድ ጊዜ እስቲ ገበው በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው፣ በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል፣ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ግሩም ነው። እግዚአብሔር ይመስገን። ቅዱስ ጳውሎስ መቼም የማይገባበት ንብ እኮ ነው። የማይገባበት የማይጠቅሰው የማያመሰጥረው ነገር የለም። እንዴት ልብ ያሳርፋል በእውነት እግዚአብሔር ይክበር ይመስገን። እና ዞሮ ቅድም እንዳልኩት ምንድነው ደብረ ታቦር የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምሳሌ ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ ከኋላ ነቢያትን ከፊት ሐዋርያትን በመካከል ክርስቶስን አገናኝታ የያዘች የማዕዘኑ ድንጋይ የተባለው ምንድነው? አራቱን ማዕዘን አገናኝቶ የሚይዝ ማለት ነው። ግድግዳዎቹ እንዳይፈርሱ አገናኝቶ የሚይዘው የማዕዘኑ ድንጋይ ክርስቶስ ነው። አራት ማዕዘን ግድግዳ አለ አይደል? የሁሉ ግድግዳ የቆመው በኮለኑ ነው። ይህን ሁሉ ተሸክሞ የቀኝ የግራውን የላይ የታቹን ተሸክሞ ያጸና ማን ነው? ምሰሶ እንደሆነ ሁሉ የክርስትናችንም ቅድም እንዳልነው ነቢያት ላይ ተመስርታቸዋል፣ ሐዋርያት ላይ ተመስርታቸዋል። ነገር ግን ውሃ ልኩና አገናኙ ክርስቶስ ነው። ከብሉይ ሐዋርያትን አምጥቶ ነቢያትን አምጥቶ ከሐዲስ ሐዋርያትን ወስዶ በመካከል ላይ ትርጉም የሰጠ የነቢያት ትርጉም እና የነቢያት ትንቢት የሐዋርያት ስብከት ትርጉማቸው ውጤታቸው ምንድነው ሲባል ክርስቶስ ነው። ኦርቶዶክስ ተዋሕዶ የምታስተምረው ይሄ ነው። ስለዚህ ይሄ ትምህርት ይሄ ትርጓሜ በእኛ ቤተክርስቲያን በቅኔው እንዴት ተገለጸ? እንዴት ተብራራ? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቶስን በቅኔዋ፣ በዜማዋ፣ በቅዳሴዋ፣ በማህሌቷ፣ በሰዓቷ በሁሉም ነገር ሁለመናዋ ክርስቶስ ነውና በቅኔም ሊቃውንቱ ተቀኝተው 1 2 3 ቅኔ ልንገር። የመጀመሪያው ቅኔ ጎንደር ደብረ ብርሃን የሚባል ቤተክርስቲያን አለ። በደብረ ብርሃን ቅኔ የሚቀኝ ሰው 3 ነገር አሟልቶ መጥቀስ አለበት በዕለቱ ዕለት። አንደኛ ንጉሱን ማንሳት አለበት፣ ሁለተኛ የዕለቱን በዓል ማንሳት አለበት፣ ሶስተኛ ደብሩን መጥቀስ አለበት። ልብ አድርግ፣ ንጉሱን መጥቀስ አለበት፣ የዕለቱን በዓል ማስገባት አለበት፣ ደብሩን መጥቀስ አለበት። እና ሊቁ ክፍለ ዮሐንስ ወንጌል በቅኔ ላይ ብዙ ቅኔዎችን እናቀርብላችኋለን። እዚች ላይ ግን እሱ ሊቁን ሊያዋርዱት ሊፈት በእውቀት ይበልጣቸው ስለነበረ ስለሚመቀኙት በእውቀቱ ከመጠቀም ይልቅ በእውቀቱ በመቅናትና በሱ ከመጠቀም ይልቅ እሱን ለመጉዳት ካላቸው ለማዋረድ ካላቸው ፍላጎት የተነሳ ይህን ሰውዬ ምን ይስጠው? ጉባኤ ቃና ይሰጡታል። ጉባኤ ቃና ማለት ሰሚዎቻችን 2 ቤት ናት፣ አጭር ናት። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንደማለት እናንተ በምታውቁት እንደው 2 ቤት ናት። አሁን በዚች 2 ቤት ግጥም ንጉሱን አንስቶ የዕለቱን በዓል አንስቶ ደብሩን አንስቶ አይ በቃ ቦታ ስለሚያጥረው ንባቡ ስለሚጠበው
ንጉሱን ይተዋውና ይሄው በቅኔው ካላነሳውትም ብለን እናጣለዋለን የዕለቱን በዓል ካላነሳ ደግሞ አይ ሰው በዓሉን አላነሳም ብለን እንተቸዋለን ደብሩን ካላነሳም ከደብሩ ካህናት ጋር እናጣለዋለን ብለው በእውነቱ በሁለት በሶስት መንገድ ጠልፎ የሚጥር ወጥመድ አስቀመጡበት ሊቁ ክፍለ ዮሐንስ ይባላል እንግዲህ ይሄ በአዳም ሰገድ ኢያሱ ዘመን የተፈጸመ ታሪክ ነው እየነገርኳችኋለሁ ከዛ ይሄ ግን ምን አለ ባጭሩ ዮም ዕለተ ብዙ ትፍስሕት አለ ዛሬ የብዙ ደስታ ቀን ነው የትልቅ ደስታ ቀን ነው አለ እስመ በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት አለ እስመ በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት እንግዲህ ልብ አድርግ ሶስት ነገር ማንሳት አለበት ብለን የለ አንደኛ በዓሉን ሁለተኛ ንጉሱን ሶስተኛ ደብሩ መጥቀስ አለበት አሁን በዚህ አጭር ንባብ ሶስቱንም ጠቅስልኝ ምን አለ ዛሬ የትልቅ የደስታ ቀን ነው አለ ለምን አለ ፈጣሪ በደብረ ታቦር ቆመ ንጉሱ ዳዊት ደግሞ በደብረ ብርሃን በደብሩ ቆመ አለ አሁን እንግዲህ በዓሉ ደብረ ታቦር ነው ፈጣሪ በደብረ ታቦር ቆመ ብሎ በዓሉን አነሳ ደብረ ብርሃን ደግሞ ደብሩን አነሳ ዳዊት ንጉስ ነው ንጉሱን አነሳ እንደዚህ አድርጎ ሊቁ ክፍለ ዮሐንስ አሳፍሯቸው መቼም መማር ማንበብ ማጤን ማስተዋል ጥሩነቱ ምንድነው ባቋራጭ ማለፍ ትችላለህ በሌላ መልኩ እኮ አሁን ቀኔው በየትኛው ዘመን እንደተቀኘ ሁሉ ያስተዋውቃል ንጉሱን ጠቅሷል እንዴ አሁን አንዳንዶቹን ቀኔዎችኛ ዘመኑ ሳይነገረን ከቀኔዎቹ ተነስተን እንረዳቸዋለን ሌላው ሁለተኛው ዛምላኬ ነው አሁን ምን ነገር ዛምላኬ ቀኔ ነው ሶስት ቤት ነው ይሄ ደግሞ ሊቁ ሙሴ ነው የሚጠቅሰው ሙሴ እንግዲህ ሙሴ ለደመና አዲስ አይደለም ሙሴ በብሉይ ኪዳን መና ከደመና ሲወርድ አይቷል በብሉይ ኪዳን ሲያገለግል ቢያን የሚያገለግሉበትን የተቀደሰውን ቦታ ደመና ሲጋርደው አይቷል ለሙሴ ደመና አዲስ ነገር አይደለም እና ባለቀኔው ምንድነው የሚለው ሙሴ በታቦር እመትሬኢ ደመና እይምሰልከናሁ ዘወረድ መና ደመና ታቦር ፍሉጥ አኮኑ እምደመና ደብርከ ሲና ነው የሚለው ቀኔውን ልድገመው ሙሴ በታቦር እመትሬኢ ደመና እይምሰልከናሁ ዘወረደ መና ደመና ታቦር ፍሉጥ አኮኑ እምደመና ደብርከ ሲና ነው የሚለው ባለቀኔው እና ወደ አማርኛ ሲተረጉም ምን ማለት ነው ሙሴ በደብረ ታቦር ደመና ስታይ መና የሚወርድ አይምሰልህ ምክንያቱም እንግዲህ በደብረ ታቦር ሙሴ ተገልጧል ብለን የለ ሙሴ ደግሞ በብሉይ ኪዳን ደመና ያውቃል እሱ የሚያውቀው ደመና ግን አንደኛ ቤተ መቅደሱን ያን ድንኳኑን የሚጋርድ ነው ሁለተኛ ደግሞ መና ይዞ የሚመጣ ነው መና ይዞ የሚመጣ ነበር አሁን ደብረ ታቦር ላይ ያየው ደመና ግን እንደ እንጀራ የተሸከመ እንዳይመስልህ ሌላ ደመና ነው ምክንያቱም ያንተ ደብር ደመናና የደብረ ታቦር ደመና የተለያየ ነው አባቶችን ሲተረጉሙ ኢየሱስ ክርስቶስ 3 ጊዜ ደመና ተገልጦለታል አለ በዮርዳኖስ አበደመና ሆኖ ይህ ልጅ ነው ብሏል በደብረ ታቦርም በደመና ሆኖ ይህ ልጅ ነው ብሏል ኋላ ሲመጣም በሰማይ ደመና ይመጣል ይላል ይሄ የዮርዳኖስ ደመና የደብረ ታቦር ደመና በዕለተ ምጽአት የሚታየው ደመና በቁሙ ይሄ ዝናብ የሚሸከመው ደመና አይደለም ደመና ብለን ጠራ ነው እንጂ የክርስቶስ የባህሪ ክብሩ ነው ደመና ተብሎ የተጠራው ብሏል ሊቃውንቱ እና ሙሴ ደመና ይምሰልህ ያንተ ደመና አይደለም ይሄ ያንተ ደመና መና ነው ያመጣው ያንተ ደመና ቤተ መቅደሱን የሸፈነ ይሄኛው ደመና ግን የባህሪ ክብሩ ነው ከሰማይ የወረደ የሕይወት እንጀራ የተገለጠበት አብ ክብር ጌትነቱን የገለጠበት ምስጢረ ድነት ነገረ ተዋህዶ የተገለጠበት ነው የሚለው ዛምላኬ ነው ሌላው ለመጨረሻ አንድ ስላሴ ልጨምርላችሁና ይሄኛው ስላሴ ደግሞ እንግዲህ እንደሚታወቀው በካቶሊክና በኦርቶዶክስ ተዋህዶ ቤተክርስቲያን መካከል ጥንት ጀምሮ የነበረ ሃይማኖታዊ ክርክር አለ እንግዲህ ባጭሩ ቅኔው እንዲገባችሁ ሐሳቡን መጀመሪያ ለአንድ ደቂቃ ላስቀምጥ እኛ ቃል ከስጋ ጋራ ተዋሃደ ስጋ ከቃል ጋራ ተዋሃደ ምንታዌ ተዋህዶ ሁለትነትን አጥፍቷል ብለን ነው የምናምነው መለኮትና ስጋ ተዋህዶ ከመዋሃዳቸው በፊት ባህሪየ መለኮት ባህሪየ ስጋ አካለ መለኮት አካለ ስጋ ነበረ ለየብቻ ባህሪየ መለኮት ነበረ ባህሪየ ስጋ ነበረ አካለ መለኮት ነበረ አካለ ስጋ ነበረ ሁለት አካል ሁለት ባህሪ ነበረ ከተዋህዶ በፊት
ቃል በእመቤታችን ማኅፀን ከመጸነሱ በፊት ማለት ነው። በእመቤታችን ማኅፀን ቃል ሲጸነስ ግን አካለ መለኮት ከአካለ ሥጋ ባሕርየ መለኮት ከባሕርየ ሥጋ ተዋህዶ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ኢየሱስ ክርስቶስ በተዋህዶ ከበረን የሚለው። ስለዚህ አንድ ኢየሱስ ክርስቶስ ብለን ነው እንጂ ለምሳሌ እነሱ ምንድነው የሚሉት በደብረስ በቃና ዘገሊላ ውሃውን ወይን ያደረገው ሌላ የተጠማው ሌላ እንጀራውን ያበረከተው ሌላ የተራበው ሌላ አልዓዛርን ከሞት ያስነሳው ሌላ የተነሳው ሌላ መለኮት ይገብር ግብረ መለኮት ወትስብእት ይገብር ግብረ ትስብእት መለኮት የመለኮትን ስራ ይሰራል ሥጋም የሥጋን ስራ ይሰራል ብለው ለሁለት ይከፋሉ ሁለት ባሕሪ ይላሉ ማለት ነው። እኛ ደግሞ መለኮትና ሥጋ ተዋህደዋልና የነፍስና የሥጋ ምሳሌ ነው። ለምሳሌ እኔ ነፍስና ሥጋ ተዋህደዋል አሁን እየተናገርኩ ያለችው ነፍሱና ሥጋውና አትባልም ተዋህዶ ሰው ነኝ ሰው ለሚባለው ደግሞ እሸቱ የመጋቢ ሐዲስ የሚል ስም ወጥቶልኛል። አሁን ታደሰ እየተናገረ ነው የሚናገረው ሥጋው ነው ነፍሱ ነው አንልም። ነፍስና ሥጋ ተዋህደው ሰው ነው ለዛ ሰው ደግሞ ታደሰ የሚል ስም ወጥቶለታል። መለኮትና ሥጋ ተዋህዷል ከተዋህደ በኋላ ኢየሱስ የሚል ስም ወጥቶለታል። ያ ስም ደግሞ ከፋፍለን ውሃውን ያደረገ ገሌ ነው የተጠማ ገሌ ነው እንጀራ ያበረከተ ገሌ ነው የተራበ ገሌ ነው ብለን ከፋፍለን አንናገርም። ለዚህ ነው ሃይማኖታችን ተዋህዶ የተባለው እስመ ተዋህዶ አይተታ ለምንታዌ እንዲባል ነው። እንግዲህ ሊቁ የተቀኘው ይህንን በመሰረት አድርጎ ነው። ሥላሴ ነው ቀኔው ቃለ እምነ ሥጋ በአፍአ ፈለጡ ውሉደ ሮሜ ዘንተኒ ልማደ ዛፍአ ከመ ንግበር ልማደ ዋሕድና ክልኤቱ በታቦር ተግህደ ዘሰገደሂ ለቃል እንዘ ይሬሲ አሐደ ለሥጋ ሰገደ ሀበ ሰገደ ባይደ አብ እስመ ኢወለደ ወድንግል ኢወለደት ባይደ ይበል። መልካም እና ምንድነው ሊቃውንቱ ያሉት ሊቁ ያለው በእውነት ይህን ቅኔ የተቀኘ ሊቅ እኔ መቼም በዚህ ልክ ይሄን የመሰለ ምስጢር ተቀንቶ ይኮነና ብዬ ስለማላስብ እኔ ሊቁ ስሙን አላቀው በረከቱ ይድረስ ነው የምለው። እኔ እንግዲህ ያስጠቃ ይኮነው መድኃኔዓለም ያውቃል። ከቀኔው ተነስቼ ስገምት ግን የሚኮነን አይመስለኝም። እውነቱን ለመናገር ምንድነው ቀኔው የሚለው መሰላችሁ? ቃለ እምነ ሥጋ በአፍአ ፈለጡ ውሉደ ሮሜ ውሉደ ሮሜ የሚላቸው የሊዮንን ተከታዮች ወይም ደግሞ ሁለት ባሕሪ የሚሉትን ነው። እነዚህ ሁለት ባሕሪ የሚሉት ሰዎች አለ ቃልን ከሥጋ ለይተው ይሄ ቃል ሥጋ ነው ይሄ መለኮት ሥጋ ነው ይሄ የሥጋ ሥራ ነው ይሄ መለኮት ሥጋ ነው ብለው ሁለት ክርስቶስን ሁለት ባሕሪ አደረጉት። ዘንተኒ ልማደ ዘአፋ ከመ ንግበር ልማደ። ነገር ግን እኛ የነሱን ልማድ ልክ ነው ብለን ልማድ እንዳናደርገው በእነሱ ትምህርት እንዳንሳብ የነሱን ትምህርት ልማድ አድርገን እንዳንወስድ አለ ዋሕድና ክልኤቱ በታቦር ተግህደ የሁለቱ አንድነት በደብረ ታቦር ተገለጣል። የማንና የማን አንድነት? የመለኮትና የሥጋ አንድነት። ምክንያቱም በደብረ ታቦር ላይ አብ በደመና መጥቶ ምንድነው ያለው? ይሄ ልጄ ነው ያለው አይደል? የምወደው ልጄ ነው። ሊቁ ይሄን ሲተረጉም ምን ብሏል? ሁለት ባሕሪ ቢሆኑ ኑሮ ይላል ሊቁ ወንጌል በምንተረጉም ክፍል ለተማሪዎች ስናስረዳ ሁለት ባሕሪ ቢሆን ኑሮ አብ መጥቶ በዛ አድሮ ያለው ልጄ ነው ይል ነበር እንጂ ሁለቱንም መለኮትንም ሥጋንም አዋህዶ ይሄ ልጄ ነው አይልም ነበር አለ። አሁን አብ መጥቶ ምንድነው ያለው? በዛ አድሮ ያለው ልጄ ነው ያለው አይደለም። ይሄ ልጄ ነው አለ። ማንና ማን አድርጉ? መለኮትንና ሥጋን አድርጉ። ለምሳሌ የእኔና አባትህ ስንፈልግ የሚለው ስንት ላይ ሉቃስ 2:51 እስቲ አንብቡ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትና እኔ እየተጨነቅን ስንፈልግ ነበርና። በጣም ጥሩ። አሁን ደግሞ ወደ ማቴዎስ 17 ሄድና ዝንቱ ትወልዴና አንባድም ከዚች ጋር የምትነጻጸር ናት ይች። ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። የምወደው ልጄ ሁለቱን ነው እንግዲህ የምናነጻጽራቸው። የምወደው ልጄ ይሄ ነው። ማቴዎስ 17:5 እና ሉቃስ
2:47 መነጻጸር አለባቸው። የተዋህዶ ትምህርት የሚያሳየን ምን ማለት ነው? እመቤታችንም ጌታን ምን አለችው? ልጄ። አብም ከደመና መጥቶ ክርስቶስን ምን አለው? ልጄ። ሁለቱም አባቱ ከሰማይ እናቱ ከምድር፣ እናቱ በቤተ መቅደስ አባቱ በደብረ ታቦር ልጄ ልጄ ብለውታል። እና ሊቁ ምንድነው የሚለው? ድንግል ማርያም ልጄ ስትል ስጋን ብቻ ነው ወይ? ወይም ደግሞ አብ ልጄ ሲል መለኮትን ብቻ ነው ወይ? አይደለም። እንደዛማ ቢሆን አብ መጥቶ ምን ነበር የሚለው? በዚህ አድሮ ያለው ልጄ ነው ነበር የሚለው። ወይም እመቤታችን ደግሞ የዚህ ማደሪያ ልጄ ነው ነበር የምትለው። ነገር ግን ድንግል ማርያምም መለኮትና ስጋን አዋህዳ ልጄ ነው ያለችው። አብም መለኮትና ስጋን አዋህዶ ልጄ ነው ያለው። ስለዚህ ነገረ ስጋዌ ነገረ ተዋህዶ ከሰማይ በአብ ቃል ከምድር በድንግል ማርያም ቃል በቦታ በደብረ ታቦር በቤተ መቅደስ በዮርዳኖስ ወንዝ የተረጋገጠ ሃይማኖት ነው እያመለክን ያለነው እየሰበክን ያለነው። ዋሂድና ክልኤቱ በታቦር ተግህደ የነዛን ሰዎች ልማድ ትምህርት ብለን እንዳንወስደው የሁለቱ አንድነትና ተዋህዶ የመለኮትና የሥጋ ተዋህዶ በደብረ ታቦር ተገለጠ አለና ምን አለ? ዘሰገደሂ ለቃል እንዘይሬስ አሃደ ለሥጋ ሰገደ አበ ሰገደ ቃልን ከሥጋ ጋር አንድ አድርጎ የሰገደ ለሥጋ ሰገደ፣ ለሥጋ የሰገደ ለቃል ሰገደ። ለመለኮት ስትሰግድ ለሥጋ፣ ለሥጋም ስትሰግድ ለመለኮት። ለኢየሱስ ክርስቶስ ስትሰግድ መለኮትና ሥጋን አዋህደህ ኢየሱስ የሚል ስም አወጣህለት አዋህደው በተዋህዶ ኢየሱስ ያለ ነው። እና ቀጥሎ ምን አለ? ባይደ አብ እስመ ወለደ ወድንግል ወለደት ባይደ። አብም ባይደ አልወለደም፣ ድንግልም ባይደ አልወለደችም። አብም ወልደ ያለው መለኮትን ከሥጋ ጋር አዋህዶ ነው። ድንግል ማርያም ወልደ ልጅ ያለችው ሥጋን ከመለኮት ጋር አዋህዳ ነው የሚለው ቅኔው። አሁን በቤተክርስቲያናችን ስርዓት አምልኮ በቅኔው ነገረ ደብረ ታቦር በዚህ መልኩ ታትቷል ብለን መውሰድ እንችላለን ማለት ነው። እንግዲህ ወደ ማጠቃለሉ ልንሄድ ነው የኔታ። ከማጠቃለላችን በፊት ግን አንድ ነገር በጣም እዛሽ ላይ የተወሰነ ሐሳብ ቢሰጡ ደስ ይለኛል። አንዱ ጌታችን ከተራራ ሲወርድ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዟቸዋል። ለምን ይህ ሚስጥር እንዲደበቅ ፈለገ? ለምንድን ነው? ሁለት ሶስት ምክንያቶችን መጥቀስ እንችላለን። አንደኛ ይሄ ክብር ለጌታ ቁም ነገር አይደለም፣ የነበረበት ነው። አሁን አዲስ የሆነባቸው ለተመልካቾቹ ነው እንጂ ለሱ ይሄ ክብር የኖረበት ያለበት እኮ ነው። እንግዲህ በትንቢተ ኢሳይያስ ምዕራፍ 6 ላይ አይተናል እኮ ዖዝያን በሞተበት ዘመን እግዚአብሔር ከፍ ባለው ዙፋን ላይ በነጭና ከፍ ባለው ዙፋን ላይ ተቀምጦ አየሁት። ሱራፌል ዙሪያውን ከበውት ነበረ። ቅዱስ 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 እያሉ ያመሰግኑት ነበር ነው የሚለው። በደብረ ሲናም አይተዋል። እንኳን እግዚአብሔርን እግዚአብሔር ያደረበት ሙሴን እንኳን ፊቱን አይናቸውን ሞልተው ለማየት ተስኗቸው አስቸግሮ ነበረ። ታውቃለህ፣ ይሄ አሁን በደብረ ታቦር ኢየሱስ ክርስቶስ ያሳየው ክብር ለእግዚአብሔርነቱ እጅግ ትንሿ ነገር ናት። የኖረበት ያለበት የባህሪው ነው ማለት ነው። አሁን አዲስ ነገር ለማን ነው? ለደቀ መዛሙርቱ ነው። ይህ ክብር ግን ለክርስቶስ አዲስ አይደለም። ስለዚህ ተወራ አልተወራ፣ ተነገረ አልተነገረ ይህን ውሃ የሚያነሳ ጉዳይ ስላልሆነ ነው። አንደኛ። ሁለተኛ ክርስቶስ የመጣው ክብሩን ለመግለጥ አይደለም። ሐዲስ ኪዳን የክርስቶስ ፍቅር እንጂ ክብር የተገለጠበት እኔ ሁሉ ጊዜ ደጋግሜ በብዙ ሚዲያ ተናግሬዋለሁ። ብሉይ ኪዳን ክብሩን አሳይቶናል፣ ጌትነቱን አሳይቶናል፣ ቻይነቱን አሳይቶናል። አሁን በሐዲስ ኪዳን ግን ክርስቶስ የመጣው ፍቅሩ ሊያሳየን ነው፣ መውደዱን ሊያሳየን ነው፣ ርኅራኄውን ሊያሳየን ነው። እንደውም ወደ ዓለምን ሊያድነው እንጂ ሊፈርድበት አልመጣም እንደተባለ ማንነቱን ለማሳየት አይደለም የመጣው፣ ፍቅሩን ለማሳየት ነው የመጣው። ስለዚህ ወጣችሁ እንደዛ አየሁ አትበሉ። ዋናው ትልቁ ነገር እኔ በደብረ ታቦር አምላክነቴን ለመግለጥ አይደለም የመጣሁት፣ እኔ በቀራንዮ ፍቅሬን ለመግለጥ ነው የመጣሁት። ለዚህ ነው እኔ አንድ ክርስቲያን ሁለት ኃይል ሊኖረው ይገባል። ደብረ ታቦር ላይ ክብሩን የሚያይ፣ ቀራንዮ ላይ ፍቅሩን የሚያይ። በመንግስተ ሰማያት በጌትነቱ ውስጥ ክብሩን የሚያይ፣ በቀራንዮ በቁስሉ ውስጥ ፍቅሩን የሚመለከት ማለት ነው። ችንካሩ የሚገባው፣ ቁስሉ የሚገባው፣ ሐሞት ኮምጣጤ የሚገባው፣ ይሄ ለፍቅር የተከፈለ ዋጋ ነው ብሎ የሚገባው ነውና የመጣሁት
ቀራንዮ ላይ ተሰቅዬ ሙቼ ሞትን በሞቴ ደምስሼ መቃብርን ድል ነስቼ እናንተን ለማዳን ነው። ስለዚህ ገና ነው ጉዳዩ ነው እኮ ክርስቶስ ያለ መስቀል የታቦሩን ክብር ማስተዋል አይቻልም። የሚገባን አሁን የታቦር ክብር የሚገባን አሁን የገባንም እኛ ሙቶ ተነስቶ ካየነው በኋላ ስለሆነ ነው። ለምሳሌ ቅድም እንዳልኩ እኮ ነው አሁን ክርስቶስ እንደው በደብረ ታቦር አምላክነቱን ለነ ጴጥሮስ ብቻ ገልጦ ጴጥሮስም እንደው በጣም በደስታ ከመጥለቅለቁ የተነሳ እንደው እዚህ ዳስ ቢጤ ቤት ሰርተን እንኑር እስኪል ድረስ እኮ ሆኖ እዛው ላይ ጉዳዩን እግዚአብሔር ላይ ልክ ነው ጴጥሮስ ልክ ነው በቃ ቤት እንስራና እንኑር ብንል አባ ጊዮርጊስ እንዳለው ኧረ ጴጥሮስ ለኛ ምዘንልን እንጂ እኛ እኮ አይናችን ገና ቀራንዮን ሞቱን ስቅለቱን ትንሳኤውን እየጠበቅን ነው ባጭሩ ልታስቀረው ነው ወይ እኮ ነው በሰውኛ ቋንቋ ስንገልጠው አይደለም። ስለዚህ የክርስቶስ አጠቃላይ መጸነሱ መወለዱ መሰደዱ ማስተማሩ መጠመቁ ተአምራት ማድረጉ ማስተማሩ ሁሉ ተጠቅሎ ትርጉም የሚያገኘው ቀራንዮ መስቀል ላይ ነው በሞቱ ነው ትርጉም የሚያገኘው። ስለዚህ ለዚህ እኮ ነው አይደለም አሁን በዓላት እኮ ልደትን ምዕራባውያን ትንሳኤን ምስራቃውያን ያከብሩታል ይባላል አይደል? እኛ ውጤቱ ላይ ነው የምንረባረው። ለምሳሌ ተወልዶ ባይጠመቅ ተጠምቆ ምናምን ባይሞት ኑሮ ልደቱ ጥምቀቱ ያ ሁሉ ነገር ትርጉም አጣ። ውጤቱ ትንሳኤው ላይ ነው፣ ውጤቱ ሞቱ ላይ ነው፣ ውጤቱ ቁስሉ መስቀሉ ላይ ነው። በሞቱ ሞት እንደምስሷል ከመተላአልኩ ምድር ስብ ሁሉ አቤ ከምድር ከፍ ብዬ በተሰቀልኩ ጊዜ ሁሉን እስባለሁ አለ እንጂ ዝቅ ብዬ በበረስ ወል ሁሉን እስባለሁ አይደለም። አሁን የነገሮች ሁሉ ትርጉም ያለው ቀራንዮ ላይ ስለሆነ ነው ማለት ነው። ከዛም በኋላ ነው አይደለም ራሱ እንትን ቅዱስ ጴጥሮስም በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ክብሩን አየን ብሎ እኮ የተናገረው በኋላ ላይ ያ ቅዱሱ ተራራን ከጠቀሰ በኋላ በዚያ ወስዶ ያን እንደገለጸ ክብሩን አየው ያለው እኮ ከትንሳኤው በኋላ እንዴ መጀመሪያማ ቅዱስ ጴጥሮስ እኮ የደብረ ታቦሩን ተአምር ካየ በኋላ አትሙትብኝ ብሎ እኮ ነበር። እሞታለሁ እሰቀላለሁ ሲለው አረ ምን ቦጣ ለምን ትሞትብኛለህ አለ። አንተ ሰይጣን ነው ያለው ክርስቶስ። ምክንያቱም ክርስቶስ የመጣበት ዋናው ኢላማው ቀራንዮ ውጤቱ ስቅለቱ ሞቱ ውጤቱ የኛ መዳን ስለሆነ ለዚህ ነው እኮ አሁን እንትን ሊቃውንቱም እኮ ሲተረጉሙ የምወደው ልጄ ይሄ ነው እርሱን ስሙት አንዱ ያለበት ምክንያቱም ቅዱስ ጴጥሮስ ጌታችንና መድኃኒታችን ወደ ኢየሩሳሌም ሄዳለሁ እሞታለሁ እሰቀላለሁ ሲል እንዴት ይሆናል አይደረግብህ አይሆንብህ አለው። እስኪ ገጽሰው አደረሰው። ስለዚህ አንዱ በደብረ ታቦር ላይ አብ በደመና ውስጥ ሆኖ የምወደው ልጄ ይህ ነው እርሱን ስሙት ያለው እሰቀላለሁ እሞታለሁ መከራውን እቀበላለሁ ሲል ስሙት ሊቃውንት ያሉት መጣልኝ። አሁን እዛው ላይ ተረጉም ኮኛ ሊቃውንት ጴጥሮስ 3 ቤት እንስራ እያለ በደስታው ተሰጥሞ እንትን ውስጥ ነው አሁን ጴጥሮስ የለም ምናብ ውስጥ ነው ያለው በቃ ተመስጦ ውስጥ ነው ያለው እና እንደው በቃ ደስታ አጥለቅልቆት የሚናገሩ ናቶ እና እንደው በዚህ ዳስ እንስራ ሲባል አብ በደመና መጥቶ አንተ ላንተ ብሎ እንጂ ወደ አንተ የመጣው የኔ ልጅ መኖር ከፈለገ እንዲህ አለን ቤት አለው ደመናውን ክብሩን አሳየው ይላሉ አባቶቻችን። በዳሳሳ አንተ በመሰራው እንጨትና እንጨት አጣላልፈ በመሰራው ዳሳሳ ጎጆ የምኖር አይደ ከዘላለም በክብር ውስጥ ያለ ልጅ ነው ያለኝ ብሎ አባቱን የመሰከረለት ይላሉ ሊቃውንቱ። እውነት ነው። ስለዚህ ደብረ ታቦር የኔታ ደብረ ታቦር በዓል የደብረ ታቦር በዓል ሃይማኖታዊ ነው ባህላዊ ነው ወይስ ሁለቱም? እንግዲህ ቀደም መነሻችን ላይ ታዲያ ታስታውስ እንደሆነ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የቆመችባቸው 3 ጉልቻዎች ምሰሶች አሉ ብለናል። ይሄ በዋናነት ሙሽራው ሃይማኖታዊ ነው፣ ዶግማ ነው፣ ነገረ ሥላሴ ተታይቶበታል። ቀደም እንዳልኩት አብና ወልድ በመገለጣቸው አንድነት ሶስትነት ተገልጦበታል። ልክ እንደ ዮርዳኖስ ማለት ነው። እንደገና ደግሞ ቅድም በቅኔውም ለመግለጥ እንደሞከር ነው ይሄ ደካማው ስጋ ይሄ ወራዳው ስጋ ከገነት ዕፀ በለስ በልቶ ሰርቆ ናውጣ ተብሎ እንደ ሌባ አንገቱን ደፍቶ ተሾልኩ ወጥቶ ወደ ገነት እንዳይገባ ዘበኛ ተቀምጦበት ሲንከራተት የነበረው ስጋ አሁን መለኮት ከስጋ ጋር በመዋሃዱ ክብር አግኝቶ በደብረ ታቦር ላይ ረቂቁ ከግዙፍ ሕያው ከሟች ዘላለማዊ ከጊዜያዊ ሰማያዊ ከምድራዊ ጋር ተዋህዶ ሰጭና ተቀባይ ሎሌና ጌታ አንድ ላይ ተዋህዶ አንድ አምላክ ሆኖ የስጋ ክብር የተገለጠበት ነው። ነገረ ተዋህዶ ነገረ ስጋዌ
የኢየሱስ ክርስቶስ ፍጹም ሰውነት ፍጹም አምላክነት የታየበት ስለሆነ ይሄ የዶግማ ወይም ደግሞ የሃይማኖት በዓል በዋናነት በማንኛውም በዓላችን በነገራችን ላይ ሙሽራው ነገረ ሃይማኖት ሙሽራው ነገረ ድህነት ነው ሌሎቹ አጃቢዎች ናቸው ከባህል አንፃር ደግሞ እንደምታየው አሁን ዛሬ የደብረ ታቦር ዕለት ጅራፍ ይጮሃል ከዘመን አንፃር ደግሞ እኛ በሀገራችን የክረምት መውጫ የበጋው መግቢያ ስለሆነ ቡሄ ካለፈ የለም ክረምት ዶሮ ከጮህ የለም ሌሊት እንደሚባል ከታቦር ከቡሄ በኋላ ዝናቡ እየቀነሰ ጨለማው እየገፈፈ የሚሄድበት ስለሆነ ቡሄ ማለት መላጣ የነጣ ነጭ ማለት ነው ብርሃነ መለኮቱን ከማሳየት በተጨማሪ የዘመኑን የጉሙን የደመናውን የጭጋጉን የጨለማውን መግፈፍ ጭምር ዘመኑን ጭምር ይተረጉማል ሊቃውንቱ ስለዚህ ከባህል አንፃር ዛሬ በደብረ ታቦር ቡሄ ሙልሙል ይጋገራል ይሄ ሙልሙል ለምንድን ነው የመጣው ሲባል እንደሚታወቀው ጌታ ብርሃነ መለኮቱን የገለጠው ሌሊት ነው እና እረኞቹ ደግሞ በጊዜ ከብቶቻቸውን ይዘው ወደ ቤታቸው መግባት ሲገባቸው ብርሃነ መለኮቱ ጨለማውን ስላስረሳቸው ገና ያልመሸ ስለመሰላቸው በዛው አካባቢ ቆዩ እናትና አባቶቻቸው ደግሞ ልጆቻችን ምን ነው ቀሩ ይያሉ ጥብኛ ቂጣ ሙልሙል ይዘው ሊጠይቋቸው ሄደዋል ስለዚህ ያንን ለማስታወስ ነው ወደ ምስጢረስነ ደግሞ ከሰማይ የወረደ የህይወት እንጀራ እኔ ነኝ ያለው ክርስቶስንም ልንተረጉምበት እንችላለን ጅራፍ ጮሃል እንደምታቀው ጅራፍ ብዙ ገመዶች ተፈትለው ነው ክሮች ተፈትለው ነው አንድ ጅራፍ የሚሰራው እንግዲህ ይሄ በክርስቶስ ከቋንቋ ከነገር ተዋይተን አንድ መሆናችን የሚያሳይ ነው እንደገና ጅራፉ ደግሞ አሁን የከተማ ሰው ጅራፍ አጮኸ ነው የሚለው ግን ቋንቋው በተክ ጅራፍ አንወጋ ነው የሚባለው ጅራፍ እናኖጋለን የሚባለው እንጂ ጅራፍ እናጮሃለን አይባልም እና ስለዚህ ጅራፉ የድምጸ የመለኮት ዝንቱት ወልዴ ብሎ ይህ ልጅ ነው ብሎ አብ ያሰማው የዛ ምልክት ነው ዛሬም እውነቱ ይሄ በደብረ ታቦር የደቀ መዛሙርቱ ጴጥሮስ ዮሐንስ ያዕቆብ ደቀ መዛሙርቱ ብቻ የተገኙ በዓል ስለሆነ ዛሬም በቤተ ክርስቲያን የደብረ ታቦር በዓል ማህበረ አርዲት የተማሪዎች በዓል ነው በሌላ ጊዜ ህዝቡ ነበር ተማሪዎቹን በገጠር ያሉ ወንድሞቻችን ቆሎ ሽምብራውንም አተሩንም ባቄላውንም ኮቸሮ ለምነው ነው የሚማሩት እና ህዝብ ነበር የሚደግሰው አሁን የደብረ ታቦር በዓል ግን ተማሪ ነው የሚደግሰው ምክንያቱም የደብረ ታቦር ላይ ሐዋርያት ናቸው የተገኙ ምእመናን አልተገኙም በዓሉ የተማሪዎች ነው ለማለት ነውና ይሄ በእውነት እኔ ባህል የሌለው ሃይማኖትና አጥር የሌለው ቤት አንድ ነው ቤቱ ለሌባ ሃይማኖት ለመናፍቃን ይጋለጣል ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሙሽራዋ ዶግማ ነው ሙሽራዋ ነገረ ሃይማኖት ነው ሚዚዎች ደግሞ ቀኖናው ባህሉ ትውፊቱ ነው ጥርስ ያለ ከናፍር እንደሚባለው አይደለም ባህል ትውፊት የሃይማኖት ጌጥ ነው ጥርስ ያለ ከናፍር ሃይማኖት ያለ ምግባር ሃይማኖት ያለ ባህል አይሆንም ይላሉ አባቶቻችን ስለዚህ የሃይማኖትም ነው የባህልም ነው የዶግማም ነው የሁሉም ነገር ነው አሰባስቦ ያዘ ነው ሰማና በብሩ ደመና ሰማና በብሩ ደመና የቡሄ ብርሃን ለኛ መጣልን ውድ የሰሌዳ ሚዲያ ተከታዮቻችን መርሃ ግብራችንን የደብረ ታቦር በዓል መርሃ ግብራችንን ወደ ማጠቃለል ላይ እንገኛለን ከዛ በፊት ግን የኔታ አንድ ነገር ቢሉ ብያስባለሁ አሁን ያለንበት ዘመን ዲጂታል ዓለም ማህበራዊ ሚዲያው በጣም የተስፋፋበት የመረጃ ማጥለቅለቅ እና መጥለቅለቅ የበዛበት ዓለም የምንኖረው ከዚህ ጋር ታይዞ ደግሞ አብሮ የመንፈሳዊው መዛሉ መድከሙ አለ ከዚህ አንፃር በተለይ ለዚህ ዘመን ማለት ነው ወደ ታቦር መውጣት ለዛሬው ሰው በተግባር ምን ማለት ነው በጣም ጥሩ ጥያቄ ነው ታደሰ እግዚአብሔር ያቆይልን እንግዲህ ፕሮግራማችን ለማጠቃለል ያህል ቅድም እንዳልከው የኛ ዘመን ከላይ ስተው በቋንቋ ደረጃ የመረጃ ዘመን ነው ይባላል በመረጃ የተጠለቀለቀ ነው ይባላል ግን አንዳንድ ጊዜ ምን አይነት መረጃ የሚለው ነገር መጤን አለበት ምናልባት በፌስቡክም በቲክቶክም በዩቲዩብም በማንኛውም የመረጃ መስክ እርግጥ ነው መረጃ ወሬ ተጠለቅልቋል ነገር ግን እውነት የሚጠቅመውን መረጃ ነው ያገኘው
መረጃ መቼም ወየነፍስ ወየስጋ ለውጥ ማምጣት አለበት የኑሮ ለውጥ ማምጣት አለበት በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ጆሮአችሁን መጠበቅ አለባችሁ አሁን የነ ጴጥሮስ አይን የተባረከ ነው የነ ጴጥሮስ ጆሮ የተባረከ ነው ደብረ ታቦር ላይ ወጣ እንደገና ደግሞ ይሄን መረጃ ለማግኘት ደግሞ ጠቃሚ መረጃ ለማግኘት ወደ ላይ መውጣት ያስፈልጋል ዝቅ ያሉ ሰዎች መረጃ ያገኙአችሁ በከፍታ ያሉ ናችሁ መረጃ ያላችሁ በዝቅታ ያሉት ዝቅተኛ መረጃ ይደርሳቸዋል በከፍታ ያሉት ናችሁ ከፍታ መረጃ የሚደርሳቸው እንደምታውቁ ሊቃውንቱ እንደነገሩን ተራራ ሲወጡት እኮ ከባድ ነው ታውቃለህ ስትወጣ ያደክማል ነገር ግን ወተጨርሰ ጫፉ ላይ ስትደርስና የመጣህበትን ቁልቁለት ስታስበውና ዙሪያውን ወጣ ገባውን ስትቃኘው ደስ ይላል ድካምን ተረሳዋለህ ይሄ ሁሉ ጊዜ ጥሩ መረጃ ለማግኘት መድከም ያስፈልጋል የቤተክርስቲያኒቱን ዕውቀት መጠበቂያ እኔ እውነተኛ ክርስቲያን ስላመጋገብ መረጃ የሚሰበስብ ብቻ ከሆነ እንስሳ ሆኖ ይቀራል ስለ ስጋው ደግሞ ጭምር ስለ ነፍሱ ምግብ ስለ ስጋው ምን መረጃ አለው የሰው ልጅ ስለ ጸጋ ልብሱ ማሰብ አለበት የሰው ልጅ እንዴት ንጹህ ውሃ መጠጣት እንዳለበት መረጃ እንደሰበሰበ ሁሉ እንዴት አድርጌ ደግሞ ለጠጣ ስጋው ለጠጣ እንዴት አድርጌ ጸበል ልጠመቅ ብሎ ማወቅ አለበት እንዴት አድርጌ ክርስቶስን ፍቅር ለያዝ እንዴት አድርጌ ክርስቶስ ውለታ ይግባይ ብሎ መረጃ መሰብሰብ አለበት ስለዚህ ተራራው የሚያሳየው ድካም አለ ሲወጡት ነገር ግን ከወጡ በኋላ ሁሉን ዙሪያ ያሳያል ሐዋርያት እንግዲህ ታውቃለህ አቡነ ተክለ ሃይማኖት እግራቸውን ሲሰጡ ተራራ ነበር የሌላውን እግር ሲቀጥሉ ደግሞ ተራራው ወጥተው ጨረሱ አቡነ ገብረ መንፈስ ቅዱስ አይናቸውን አፍሰዋል ያ ተራራ ነው የሌላውን አይን ሲያበሩ ደግሞ ተራራው ወጥተው ጨርሰዋል ማለት ነው እነ ቅዱስ ጳውሎስ ሲታረዱ ተራራ ነበር ኋላ ግን ዛሬ ጳውሎስ እየተባለው ተራራው ላይ ከወጣ በኋላ እኮ ዛሬ ስሙ እየተነገረ እኮ ነው ድንግል ማርያም ያሁሉ ያለፈችው እኮ ተራራ አለ በኋላ ግን እማምላክ ወላዲተ አምላክ ተብላ ደግሞ ተራራው ላይ ወጣ ደግሞ እንደ ፀሐይ ስታበራ ትኖራለች ቅዱሳን ታርደው ነደው ተገፈው ተገርፈው ፈተናውን አርከው እነሱ በጨለማ ቤት አድረው ብርሃኑ ነዋል ሙተው ሕይወት ሰጥተዋል ተረበው አጥግበዋል ስለዚህ እኔ ተራራውን ሳንወጣ ብርሃን ስለማይገኝ እንደነ ጴጥሮስ ብርሃኑን ለማየት ተራራው መውጣት አለበት በልበ ሙሉነት ወተን ተራራው ጫፍ ከደረስን በኋላ እውነቱን ለመናገር ብርሃን የሚገለጥባት ተበልቶ የሚታደርባት ብንታመም የምንታከምባት ብናገበ የምንሞሸርባት ብንሞት በክብር የምንቀበርባት ደብረ ታቦር የሆነች ሀገራችንን እናገኛታለን ያስባለሁ እኔ ቃሎት ያሰማልን የኔታ በእውነት ብዙ የጦርነት ጨለማ የጥላቻ ጨለማ በመንፈሳዊነት በመንፈሳዊት የመድከም ጨለማ በወረረን ዘመን ውስጥ እንዲህ አይነት ብርሃን የሆነ ቃል እግዚአብሔር መስማት ቀላል ነገር አይደለም ስለዚህ ለኔታ ረጅም እድሜን ከጤና ጋር ያድልልን አድማጮቻችን እግዚአብሔር ከፈቀደና ከወደደ በሌላ መርሃ ግብር እንዲሁ እንገናኛለን መልካም በዓል እሺ እኔም በእኔም በኩል ታዴ እግዚአብሔር ይስጥልኝ በጣም ከመወዳቸው ከማከብራቸው ከዚህ በፊት ተናግሬያለሁ በዘመኔ በመኖራቸው ዘመኔን ካጣፈጡልኝ በእምነታቸው ጽኑ በአቋማቸው ቆራጥ በእውቀታቸው ብስል ከሆኑ ወንድሞች መካከል አንዱ አንተ ነህ በቀደም ሚዲያችን ሲከፈት ጋብዤ መጥተህ ነበረ ደስ ብሎኛል የተናገርከውን ነገር ብዙ ሰዎች ወደውታል ዛሬም ይሄን የመሰለ የሚጣፍጥ እኔም እንደው እውነቱን ለመናገር ምስጢሩን ፈልፍዬ እንድናገር እኔን ቆስቁሰህ ለኩሰህ እንድነድና ያደረከኝ አንተም ያካፈልከን ቀላል ነገር አይደለም እግዚአብሔር ያቆይልን እኔ ለወደፊቱም ነገር ታደሰ ይሄ ቤትህ ነው ይሄ ሚዲያ ቤትህ ነው መግለጥ የምትፈልጋቸው ሐሳቦች ሲኖሩ ምናልባት ጽፈመት የምታነበውም ሆነ የምታቀርበው ዝግጅትም ካለ እኔም ጋራ በዚህ ጉዳይ እንስራ ብንል እኔ መስታወቴ ራሴን የማይብህ መነጽሬ ሌላውን የምቃኝብህ ወንድሜ ነህና እንዳትቀርብ እንዳትለይብን በሚያስብ ጠይቃለሁ ሰሚዎቻችን በእውነት ታግሳችሁ ጆሮአችሁን ከፍታችሁ አይምሮአችሁን አዘጋጅታችሁ የሚጠቀፍሬ ነገር ይገኝበት ይሆናል ብላችሁ ታግሳችሁ ስለሰማችሁን ጆሮአችሁን ይባርክ አንድ አይምሮአችሁን ይባርክ በወጣችሁበት በገባችሁበት በተሰማራችሁበት ሁሉ ከአይምሮ ወቀሳ ከህሊና ከሰሳ ይጠብቃችሁ እግዚአብሔር በዓሉን ስናከብር አንደኛ እግዚአብሔር ጋር እንድናከብረው ሁለተኛ ከሰው ጋር እንድናከብረው ሶስተኛ ጥያቄዎቻችንን የኛን ግዴታ በመወጣት እግዚአብሔር ትናንትናም ዛሬም ለዘላለም
የድርሻውን የዘነጋበት ያልተወጣበት ጊዜ የለም። እግዚአብሔር ለወቀሳ ለከሰሳ ለአመጽ የሚመች አምላክ አይደለም። ይሄን አጎደልክብን ብለን የምናመጽበት አምላክ አይደለም። ሁሉ ነገር አሟልቶልናል። እኛም ድርሻችንን ተወጥተን በዓላት እንድናደርጋቸው የፍቅር የደስታ እንድናደርጋቸው ሙሉ ለልጆቻችን ባህላችን እንዳይቀር በባህላችን አሁን በገጠር የክርስትና አባት የክርስትና እናት ለክርስትና ልጆቻቸው ሙሉ ጋግረው ይዘው ይሄዳሉ። ይሄ ማህበራዊ ትስስርን ማህበራዊ አንድነትን ከመጠበቅ አንፃር በጣም ጠቃሚ ስለሆነ ይሄ ባይቀር ሙሉ እያጋገራችሁ የክርስትና አባት እናቶቻችሁ ብታመጡልን በየአቅጣጫው ብትሰጣጡ በጣም ጥሩ ነው ለማለት ነው። እንግዲህ ደብረ ታቦርን በዓል በዚህ መንገድ አክብረናል። ይሄን በዓል እንድናከብር የፈቀደ የበዓሉ ባለቤት በዓሉም ራሱ የሆነው ኢየሱስ ክርስቶስ ክብርና ምስጋና ይግባው። ከእናቱ እቅፍ ከመስቀሉ ስር ከመላእክቱ ጥበቃ አይለየን። ከጸናች ኦርቶዶክሳዊ ተዋሕዶ ሃይማኖታችን አይንቀለን፣ ከማተባችን አያፈናቅለን፣ ነበሩ ከመባል ይሰውረን። እግዚአብሔር ይስጥልን። አሜን። ድምፅህን ሰማና በብሩ ደመና ድምፅህን ሰማና በብሩ ደመና የቡሄው ብርሃን ለእኛ መጣልን።